በአማርኛ አዛን ከተባለ ተረት ተረት ይሁን አዛን ይሁን አይገባችሁም። ትርጉሙ ላይ ገባው ይችላል ማለት ነው። አይገባቸውም፣ አይረዱም። አረብኛ ሲሆን ግን አማርኛውም ይገባዋል፣ ትግሬውም ይገባዋል፣ ከምባታው ይገባዋል፣ ኦሮሞው ይገባዋል። ይሄ እስልምና ቅዠት ይባላል። የነገርከኝ ነው። ከየትም እንምጣ ከየትም ጎረቤቱ ቋንቋ አብሮት የሚውለው የሚጠጣው ቋንቋ አብሮት የሚማረው ቋንቋ እያለ እሱ አይገባኝም ብሎ አረብኛ ሲሆን ይገባዋል። አረብኛ ሲሆን በአንድ ሲሆን ማለት ነው። ከየትኛውም ሀገር ይሁን ይገባዋል ማለት ነው። አማራውም አይግባው ከፈለገ አማራውም ካልገባው ትግሬውም ካልገባው አንድ እኩል እንሆናለን። ዊችሚንስ የኢትዮጵያ አይነት ፖለቲካ አፍሪካ ላይ ብዙ ጊዜ እኔ ካልበላው አንተም አትበላውም፣ ጭረን እንድፋውና ሁለታችንም በጠኔ እንሙት አይነት ማለት ነው። ስለዚህ ትግሬው ብቻ ሳይገባው ከሚቀር በአማርኛ ሆኖ በአረብኛ ይሆንና አንተም አትረዳ እኔም አልረዳ፣ ዝም ብለን እንሸምድደው፣ ዝም ብለን እንበለው። ይሄ እስልምና ቅዠት ይባላል። የአላህ ንግግር በሆነው በቁርአን ጉዳይ ላይ ሰማይን ሊሰነጥቅ የሚችል ተራራንም ሊያፈርስ በሚችል ሰለፎች በጣም ሲያስጠነቅቁት የነበረውን ንግግር ለዚሁ ሲሉ የታሰሩለት የተገረፉበት የሆነውን እምነት የሚያፈርስ የሆነ አቂዳ በምታዩት መልኩ ምንም ሳይመስላቸው በድፍረት በዚህ መልኩ እየተናገሩት፣ ነገር ግን አሁን አቡበክር ሱለይማን በቁርአን ጉዳይ ላይ የተናገረው ንግግር ላለመናገር አመን አይደለም ላለመናገር ሲሉ እነ ኢማሙ አሕመድ የምታውቁት የሆነውን መስዋዕትነት ከፍሏል። ችግር የለውም። አንተ አሁን እንደ ወንድሞች እንዳትዋሽ፣ አሁን ወደ ቶፒኩ እንመለስና ቁርአን በአረብኛ ነው አይደል የወረደው? ይሰማል? ኦኬ። ስለዚህ ቁርአን በአረብኛ ከወረደ ጅብሪል ለሙሐመድ መጥቶ የተናገረው በአረብኛ ነው። ይሰማል? አቧዛን አንድ የሚታርክ ተራ ቁርአን የአላህ ቃል ነው አይደለም ነው ወይስ አረበኛ ነው ያወራው አላወራም ነው? በምን ቋንቋ ነው የሰጠው ጅብሪል ለሙሐመድ? ነብያችን በሚያወሩት ቋንቋ ነው። ነብያችን አንድ ቋንቋ ነው የሚችሉት፣ አረበኛ ነው የሚናገሩት። ኦኬ። ስለዚህ ያ የጅብሪል ለሙሐመድ የሰጠው ቃል ማለት ነው ፍጡር ነው ወይስ ፍጡር አይደለም? ቃሉ የአላህ ቃል ነው። ፍጡር ነው ፍጡር አይደለም? ፍጡር አይደለም። ስለዚህ አረብኛውም ፍጡር አይደለም ማለት ነው የተናገረው። ጽፈቱ አረብኛውም ፍጡር አይደለም ማለት ነው። ነው የጻፈው ከቀልብ ወደ ቀልብ ነው የተላለፈው እንጂ ነብዩ መሐመድ በጽፈትም አላስተማሩም። እነሱ በቃል ነው። ቃሉ ይሄ አረብኛ ቃሉ ፍጡር ነው ወይስ ፍጡር አይደለም? ቋንቋው ማለት ነው። ቋንቋ አረበኛ ነው ቋንቋ እኮ። ስለዚህ ይሄ ፍጡር ነው ወይስ ፍጡር አይደለም? አሁን ስለ ቃሉ ነው ስለ አረበኛ ጽፈቱ ነው? ስለ ሁለቱም። ምክንያቱም አንዱ ለአንዱ ተነጣጥሎ አይኖርም ማለት አንዱ ለአንዱ ተነጣጥሎ ስለማይኖር ቃሉ ከቋንቋው ተነጥሎ አይኖርም። ስለ አረብኛ ቋንቋ የምታወራ ከሆነ ቃሉንም ስለሚያካትት ማለት ነው። መነጣጠል መጽሐፍ ከአላህ ለመሆኑ ምንም ጥርጥር የለውም ይላል ራሱ መጽሐፉ መጀመሪያ ላይ ስከፍተው እኮ። ስለዚህ መጽሐፉ የመጣው በአረብኛ ቃል ነው። መጽሐፉን ከአረብኛ ቃል አትነጥለውም ማለት ነው። ያ አረብኛው ቃልስ ፍጡር ነው ወይስ ፍጡር አይደለም? ቀላል ጥያቄ ነው በነገራችን ላይ አይከብድም። ምክንያቱም ቃሉ የአላህ ቁርአን የአላህ ቃል ነው። የአላህ ቃል ደግሞ ፍጡር አይደለም ማለት ነው። የአላህ ቃል ደግሞ ፍጡር ያልሆነ የአላህ ቃል የመጣው በአረብኛ ቋንቋ ነው፣ በአረብኛ ቃላት ነው። እነዛ አረብኛ ቃላቶች ፍጡር ናቸው? ፍጡር አይደሉም? በጣም ቀላል ጥያቄ እኮ ነው። አረበኛ ንግግሩ ሐርፉ የጻፈው ነው። ያ ሰው የጻፈው ፍጡር ነው ፍጡር አይደለም? የመጣው ቃሉ የአላህ ቃል ነው ነው መልሱ እዚህ ጋር። ዛሊከል ኪታቡ ላ ረይበ ፊህ ሁደን ሊልሙተቂን ነው የሚለው። ይሄ መጽሐፍ ከአላህ ለመሆኑ ምንም ጥርጥር የለውም። ቃሉ የመጣው በአረብኛ ነው አይደል? ቃሉ የመጣው በአረብኛ ነው አይደል?
መጽሐፉ የመጣው በአረብኛ ነው። ነብያችን አረብኛ ቋንቋ አደረግነው ስለሚል ማለት ጎሳ የሆነ ነብይ ነው የተላከው። አረበኛ ቋንቋ የሚችል ኡምይ የሆነ መጽሐፍ ማንበብ የማይችል እኮ ያ ቃሉ ይወረድለት ረሱላችን ሰለላሁ ዐለይሂ ወሰለም በሱ ላይ ወርደው አረበኛ ነው የሚናገረው። በአረበኛ ነው ቃሉ የወጣው። በቃ እኔም እኮ የጠየቅኩህ እሱን ነው። እሱ ቃል ፍጡር ነው ፍጡር አይደለም? አሁን እኮ ከምታወራው የተለየ ጥያቄ አልጠየኩም። ለምንድን ነው የምጠይቅህን የማትመልስልኝ? አሁን ካወራኸው የተለየ ነገር ስላላወራሁ እኔም ማለት ነው። አንተ ያወራሁት ያወራሁት አሁን መልስ እንጂ ይሄ እዚህ ጋር 61 ቁጥር የማየው እዚህ ላይ ነው መወያየት ያዛችሁት? አይ ስለ ቃሉ እንዳጠቃላይ ሁሉም ቁርአን እዚህ ተራገሙ ነብያችን አለም ደግሞ ከአረብኛ ቋንቋ ውጪ ከአረብኛ ቋንቋ ውጪ የተተረጎመው ለምሳሌ አማርኛው ይሄ ያላ ቃል ይባላል? ቋንቋ መግባቢያ አይደለ እንደ ቃሉን ነው እንጂ የሚፈልገው ቋንቋ ጽፈቱና እንትኑን ነው እንደ ስፔሊንጉን ነው እንደ የምታወራው አንተ። ቃሉ ነው። ቃሉ የአላህ ቃል ነው። ንግግሩ የአላህ ቃል ነው። ስለዚህ በአማርኛም ያለው ያላህ ቃል ነው እያልከን ነው? በአማርኛ ሊተረጎም ይችላል። በኦሮምኛም በአማርኛም ተተረጎመ። በኢብራይስጥ ትክክል እንትን አለ። የሚፈለገው መልእክቱ ትእዛዙ ከማን የመጣው በማን የተነገረው ነው አይደል? አላህ በጅብሪል በረሱላችን ወደ ኡመቱ ተላለፈ። ስለዚህ መጽሐፉ የመጣው ይሄ መጽሐፍ የማቃል ነው የአላህ ቃል ነው። በአረበኛ ተጻፈ። ስለዚህ ሎክ ሞዬ አንድ ሰው በአማርኛ ቃሉን ነው። ስለዚህ አንድ ሰው ቃል ነው። መጽሐፉ የአላህ መጽሐፍ ነው። ከአላህ ለመሆኑ ምንም ጥርጥር የለውም። ሞዬ አዳምጣ። ስለዚህ በአማርኛም ቢያዳምጠውና ይሄ በአማርኛ ያዳመጠውም መልእክቱ የአላህ ነው። ስለዚህ እሱ ፍጡር አይደለም አይደለ? እንዳታምታቱ ስለ አምላክ ፈጣሪ ሆኖ ወቅ እያንዳንዱ ጅዝባ ሁላ ፈጣሪህን ታተቀጣ ጅዝባ ወይ አላህ አንድ ነው። ተወንተ ተሰለ ተራንተብክ ሞዬ። ስለዚህ አማርኛው ይሄ ፍጡር አይደለም እያልከን ነው አይደለ? እስቲ አሁን ይሄ መጽሐፍ ከአላህ ለመሆኑ መልእክቱ በአማርኛ መልእክቱ የአላህ ቃሉ መልእክቱም ትእዛዙም የአላህ ነው። ንግግሩ በአረበኛ ነው የወረደው። አረበኛ ነው ረሱል ሰለላሁ ዐለይሂ ወሰለም የሚናገሩት። ስለዚህ ፍጡር አይደለም አማርኛው መልእክቱ አይደለ? ነው አረብኛው ብቻ ነው ፍጡር ያልሆነው መልእክት? ኔትወርኩ ነው። አማርኛው ነው ወይንስ አረብኛውም አማርኛውም ፍጡር ያልሆነ ያላህ ቃል ነው? ባይዘ አንተ ብቻ ነህ እንደዛ ብለህ ያልከው። የትኞቹም አያምኑም እንደዛ። አንተ እንደምታምነው አሁን እንዳልከው አማርኛውም ሌሎቹም ያላህ ቃል ነው ብለው አያምኑ። ተቀባይነት የለው። ስህተት ነው፣ ስህተት ነው። ከእስልምና ያስወጣሃል። ቃሉ በአማርኛም በአረበኛም ተጻፈ የሚለው ቁርአን የወረደው በአረበኛ ነው። በአማርኛ ሊተረጎም ይችላል፣ በኦሮምኛ ሊተረጎም ይችላል። ቁርአን ተብሎ ይጠራል። ትርጉሙን ነው የምታወራው ወይስ ትርጉሙ ያላህ ቃል ተብሎ ይጠራል? ተቀባይነት የለውም። ስህተት ነው። ስለ ተረጋገሙ የምትለው ደግሞ አምስተኛው ጀምርና እስከ 63 ነው ማንበብ ያለብህ። ኔትወርክ ጥሩ አይደለም። በቃ ቆይቶ ነው ወይንም የሚደርሰው ወይንም ደግሞ እኔ የማወራው ሌላ እሱ የሚያወራው ሌላ ነው። ኤኒዌይስ እሱ እንዳለው አሁን አያምኑም ሙስሊሞች፣ ማለትም ሙፈሲሮቻቸው መዛቦቻቸው እንደዛ አላስቀመጡትም። አማርኛው ኢቨን ሰላት ላይ እንኳን በአማርኛ አይደለም የሚባለው፣ አዛንም በአማርኛ አይደለም የሚባለው። ምክንያቱም ቁርአንን ለምሳሌ መቅራት ሀጀር ያስገኛል ብለው ያምናሉ ሙስሊሞች። በቀን ውስጥ ቁርአን ሲቀሩ ቢውሉ ሀጀር ያሰጣቸዋል። በአማርኛ ያለውን አማርኛውን ሲያነቡ ቢውሉስ ምንም ጥቅም የለውም ነው የሚለው። ምንም ጥቅም የለውም። እንዲህ እውቀት ያገኙበት እንደዚሁ በቋንቋቸው ይሆናል እንጂ ሀጀር አያሰጥም ነው የሚለው።
ቁርአን ተብሎ ማይጠራ ያላ ቃል ነው። ግን እኔ ማለት ነው አሁን ያላ ቃል ሲባል ፍጡር የለው ነው የራሱ ቋንቋው አለው ሲባል ሰምቻለሁ። የራሱ የሆነ ቋንቋ አላህ ፍጡር የለው ነው ያላ። አዎ ፍጡር አይደለም ብላችሁ ነው የምታውቁት? የራሱ የሆነ ቋንቋ አለው። ያ አሁን ችግሩ ምን ታውቃለህ? ሎክ የኛ ቋንቋ አሁን ፊደላትን ይፈልጋል። የፊደል ጥገኛ ነው አይደለ ቋንቋችን? አዎ ምክንያቱም የምናወራው ቃላችን በራሱ የቋንቋ ጥገኛ ነው አይደለ? ከዛ የፊደል ጥገኛ ነው አይደለ? ምክንያቱም አሁን ሳወራ ምን እየሰማ ነው? የኔን ድምፅ እየሰማ ነው። ቋንቋ እየሰማ ነው፣ አማርኛ ቋንቋ። ምክንያቱም መልእክት ያለ ቋንቋ እንዴት ታስተላልፍልኛለህ? እየነገርኩ ያለሁት አሁን በቋንቋ ነው እያስተላለፍኩት አይደለሁት አይደለ? አሚር ገብቶኛል፣ ግን ገብቶኛል። አማርኛውን ከመልእክቱ እንዴት ልነጥለው ትችላለህ? ማወራውን ከመልእክቱ እንዴት ልነጥለው ትችላለህ? መነጠል ትችላለህ? አይቻልም። ምክንያቱም መልእክቱ ያለ ቋንቋው ሊቆም አይችልም። ወይንም ደግሞ መልእክቱ አለ ቋንቋው ልነግረኝ አልችልም። በቋንቋው ላይ ነው እየነገርኩ ያለሁት። ይሄ ቋንቋው ደግሞ ማወራው ፊደል አለው የራሱ ቅላጼዎች። ለማለት ተፈለከው ቋንቋ ፍጡር ነው ለማለት ፈልገህ ነው ወይስ? ያ በእናንተ እይታ ውስጥ ሁለት አለ። ቋንቋው ፍጡር ነው የሚሉ አሉ፣ ፍጡር አይደለም የሚሉ አሉ። አሁን የሚለው እኮ አላህ ራሱ የራሱ ቋንቋ አለው። ይሄን መልእክተኞች ሲያናግራቸው በራሱ ቋንቋ ነው የሚያናግራቸው። ኦኬ እሱ ቋንቋው ቁርአን ነው ቁርአን አይደለም? ላስረዳው መጀመሪያ። አሁን መልእክተኛው ጅብሪል ማለት ነው ከአላህ ተቀብሎ ቁርአን ሲመጣ ማለት ነው በትክክለኛው እኛ በምንነጋገረው ቋንቋ አይደለም። አላህ የሚናገረው ቋንቋ ሌላ ነው፣ እኛ አናውቀውም። ግን መጨረሻው ቀን የቂያማ ቀን ለሁሉም ሰው ቋንቋው በሱ ቋንቋ ያወራዋል ይባላል። በሱ ቋንቋው ማለት ነው። ስለዚህ ቁርአን እናንተ ጋር የመጣው ትርጉም ነው ማለት ነው። አላህ ቀጥታ ያወረደው ቃል ሳይሆን ትርጉም ነው። እናንተ የጅብሪልን ትርጉም ነው እየሰማችሁ ያላችሁ። በአረብኛ ተተረጉሞ ነው ጅብሪል ውሽዝ እያልከኝ ያለኸው ጅብሪል ደግሞ በአረብኛ ለሙሐመድ አደረሰለት ማለት ነው አሚር። ምክንያቱም ሱራ 41:3 አካባቢ ላይ ቁርአን ግልጽ አረብኛ እንደሆነ አረብኛ ቋንቋ ሲሆን አወረድ ነው ይላል። አንተ ደግሞ እያልከኝ ያለው አላህ ለጅብሪል የነገረው በሌላ ቋንቋ ነው፣ ጅብሪል ደግሞ ለሙሐመድ የነገረው ሌላ ነው፣ ከአላህ የተለየ ነው ካልከኝ፣ ስለዚህ ለምሳሌ አላህ የነገረበትን ትቶ ጅብሪል ለሙሐመድ ሲመጣ ተርጉሞ ነው የነገረው ማለት ነው። እንደዛ ነው ቋንቋው ከተለያየ ይሰማል ይሰማል። እንደዛ ነው እያለኝ ያለው አይደለ? ፊል እያደረኩ ያለሁት እንደዛ ነው። ያ እንደዛ ነው እየተናገረ ያለው። በጣም እንዴ ፕሪንስስ እንኳን ደህና መጣሽ። ሰላም ነሽ? እንዴት ነሽ? ሙስሊም? አዎ ሙስሊም ነኝ። ግን አንተ ማለት ነው እሺ ማለት ማነጻጸር ስትፈልግ በስርዓት አታነጻጽርም። ብዙ ጊዜ ማይ በጣም ትቸኩላለህ፣ ሰው እንዲያወራም አትፈቅድም። ቀጥይሽ አንቺ አውራው። ስለዚህ ደግሞ ሃይማኖትን ታከብራለህ። ሃይማኖትን የምትወድ ሰው ከሆንክ ማለት ነው ሙሐመድ እንደዛ ነው አላህ እንደዚህ ነው እያልክ አንቋሸሽ ውስጥና ሌላ ነገር በስርዓት ችግር የለውም። አይ እውነታውን ይዘህ ከሆነ ማለት ነው በትክክለኛው መንገድ በትዕግስት በስርዓት ማነጋገር ያስፈልጋል። እሺ ቀጥይ። እሺ ያው እድሉን ሰጥ። አንተ ግን
እምነትን እየተሳደብክና ነብዩ መሐመድን ሰለላሁ ዐለይሂ ወሰለም ምን ብዬ ተሳደብክ አይሆንም። እሺ ያከፍል አድርግሽና እቀጣለሁ። ዛሬ እንደውም ለአንድ ወር ያህል ከቲክቶክ ጠፋለሁኝ ያለ መረጃ። አንድ ብዙ አይደለም አንድ መረጃ አይደለም አንድ መረጃ ኖረህም አልኖረህም ማለት ነው። መረጃ ካለ በስርዓት መረጃህን ማሳየት ነው እንጂ ማለት ነው አላህን ማሳደብና ነብዩን ማሳደብ ማለት ነው። ፕሪንሰስ ላስወርደሽ ነው ካለው ምን ብዬ ተሳደብ? ማስወረድ ትችላለህ እባክህ፣ ብርቅ ነው እንዴ? ምን አልኩኝ? ሁሌ ትሳደባለህ፣ በፊቢሞ ላይ ቲክቶክ ላይም አንተ ነህ መንፈስ፣ ይሄ የዳብሎስ መንፈስ ያለብህ እንጂ ሙስሊም ላይ አይደለም። ልንገርህ። አይ መሐመድ አለብን ስላለ ነው። ሜቢ እሱን ልንከፍትልሽ እንችላለን። ሁሉም ሰው አጋንንት አለበት፣ እኔም አለብኝ አይደለም። ቆይ ፕሪንሰስ፣ ሁለተኛው ምንድነው? ፌስቡክ የለኝም ባይዘይ። ቆይ አንዴ ስለነገርሽን ፌስቡክ ትናንትና ገና ማውራት ካለብህ በስርዓት ማለት ነው። ያንተ አዳምጪ። ፌስቡክ ላይ ትሳደባለህ ያልሽው ፌስቡክ አክቹዋሊ የምትሳደቡ ካላችሁ በእኔ ስም እንዳታደርጉት። ፌስቡክ ገና ትናንትና ነው የከፈትኩት። ትናንት ወዲያ እንትኑን ማሳየት እችላለሁኝ። አዳምጪ ፕሊዝ፣ አዳምጫ። አንድ ፎሎውም ገና የለኝም ገና መክፈቴ ነው። ከዛ በኋላ ረስቼዋለሁ። ፌስቡክ ስትይ ነው ትዝ ያልሽኝ። ሜይ ቢ ነገ የሆነ የለኝም። ፌስቡክ የኔ አይደለም፣ በእኔ ስሞች የተከፈቱ ይኖራሉ አሉ። አንተ የምትለቃቸው የቲክቶክ ላይ የሚሰራቸውን ድምፆች ናቸው ጠቅላላ እዛ ያሉት ማለት ነው። የአንተ ሃይማኖት ዲሲፕሊን የማያስተምርህ ከሆነ የራስ ጉዳይ ነው። ግን በራስ ቃል በራስ ከአንተ አንደበት የሚወጣ ቃል ማለት ነው ሃይማኖትን መሳደብ የለብህም። ልንገርህ፣ ክርስቲያን ለምንድን ነው ፎሎ ማታደርገኝ? ቆይ ቢያንስ አንተ ፎሎ አታደርገኝ? እኔ መቼ አወኩኝ? መቼ ነው የከፈትከው ወንድም አለ እንዴ? 3 ቀን ሆኖታል ተከፈትኩ። ራሱ አንድ ሰው እንኳን ፎሎ አላደረገኝም እኮ ጭራሽ የምር አላወኩም ነበር። የኔ አካውንት ይሄ ነው። አሳያቸው። ሊንኩን ላክልኝና ወደ እኔ ላሳያቸው። በእኔ አታሳቡ። ፌስቡክ ላይ እኔ ስለሌለው ቪዲዮ ለቃችሁ አክቹዋሊ እየተማርሽ እንደሆነ አንቺ አውቄያለሁ። ፌስቡክ ያስፈልገኛል። ቲክቶክ ላይ የምታወራው ነገር በቂ ነው። ለፌስቡክ አትናገር። ያው ልክ የላለሁ ቴሌግራም ላይ ክርስቲያን አሳያቸው። ነገ ጀምሮ ሜይ ቢ እንለቅበታለን አንዳንድ ነገሮች። ረስቼው ነበረ። አይ በቃም ፕሪንስስ፣ ይኸውልሽ እነሱ አሁን እዛ ፌስቡክ ላይ የሚጭኑትን አንቺ ተምረሽበታል፣ ብዙ ነገር አይተሽበታል። ጥሩ ነው። የኔ ይሄ አካውንት ነው። ምንም ነገር የለውም። ከነገ ጀምረሽ ፎሎ አድርጊ። በቃ ስድቦች ካገኘሽ እዛ ላይ ትወቅሽኛለሽ ማለት ነው። እና ዩቱብናችንንም አሳያቸው። ዩቱባችንንም አሳያት ለፕሪንስስ። ፕሪንስስ ጎበዝ ነች፣ ተማሪ ነች። ሌሎቹም ይማራሉ። ትወቅሱናላችሁ፣ እንቀጣለን። የምማረው ነገር የለኝም እና ማለት ነው። ምንም የምታስተምሩት ነገር የላቸው። እውነት አንዴ አሳያቸው። ዩቱባችንን ዩቱብ መከታተል የምትችሉ በዩቱብ ተከታተሉ። በኢየሱስ ሙስሊሞች ነው ፎሎ እያደረጉኝ ያሉት። ክርስቲያን ትሰማለህ? ክርስቲያን ሁለት ሙስሊሞች የፎሎ ያደረጉኝ አሁን ጥዋል። ይመቻችሁ፣ ማርያም ይመቻችሁ። ይወድኛል እኮ አቤት። ስማ መረጃ ካለ ማስረጃ ካለ አፍዓዶ ኮረሊ ምን ቋንቋ ነው? አለሙኒ ማህና ተዳረቂ ምታቱም ተባዓና ይሄ ስለራሱ እንኳን የማያቅጠን ጣልቃ ገብ እርጎ ዝንብ በስርዓት አውራ ነው እኔ የምልህ። እሺ በቃ ፕሪንስስ እናመሰግናለን። በቃ እርግጠ ያዝ በሰው አትለፍ። አንተ እፎይ ተብዬ እንዴት ነሽ? ደህና ነሽ? እፉ ነኝ እኔ እንደዚህ ነኝ። ደህና ነሽ ወይ? እንዴት ነሽ?
ወይ እኔ በገዛ እጅ አሳይቼ ምንድነው ጥውጥ አሳይቼ ኦልራይት እሺ ኤኒዌይስ ወደ ቶፒኩ መለስ አድርገውና ያለውን ነገር እንትን በላቸው ክርስቲያን። ያ እንግዲህ እስካሁን የተነጋገርንባቸውን ሰምታችኋል። ሁሉም በነገራችን ላይ ከእስልምና የሚያስወጣቸውን ነገር ነው የተናገሩት። ለምንድን ነው የሆነበት ምክንያት? ሙስሊሞች ስለ ሃይማኖታቸው አያውቁ። ለምን? እያንዳንዱ የተማሩት ነገር አንደኛ ቁርአን ላይ የለም፣ ሁለተኛ ነብዩ አላስተማረው። ቁርአን ፍጡር ነው ወይስ ፍጡር አይደለም የሚለው መሐመድም አልተናገረም፣ አላህም አልተናገረም። እነማን ናቸው የመጡት? የኛ ታላላቅ የሚሆኑ ከዛሬ 10-15 ዓመት በፊት የሞቱ ሰዎች ናቸው እንደዛ ሲናገሩና ሲያስተምሩ የነበሩት ማለት ነው። ስለዚህ የእነሱን ትምህርትና የእነሱን አቂዳ ይዘው ነው እስልምና አለ እንደዚህ ተናገረ እያሉ እንትን የሚሉት ማለት ነው። አንዴ ኦኬ፣ እሺ ትቀጥላለህ። ቁርአን ፍጡር ነው ወይስ ፍጡር አይደለም ወንድማችን? ቁርአን ለምሳሌ ማለት ነው አንተ ክርክርህ ላይ ምኑ ላይ ነው አንተ ክርክርህ? ቁርአን ፍጡር ነው? ያንተ ክርክር ምኑ ላይ ነው? ቁርአን ፍጡርና ፍጡር ነው አይደለም ወይ የሚለው የአላህ የራሱ ቃል ነው። በቃ ቁርአን ኦኬ፣ የአላህ የራሱ ቃል ፍጡር ነው ወይስ ፍጡር አይደለም? ከአላህ የመጣ ቃል ነው። በቃ ያ ከአላህ የመጣው ቃል ፍጡር ነው ፍጡር አይደለም? ከአላህ እስከመጣ ድረስ አላህን ያመጣው አላህ ያመጣው ቃል ፍጡር ነው ወይስ ፍጡር አይደለም? ማረግም ጥያቄው ተከትሎ ይሄዳል። ምንም ብትናገር ማለት አይደለም እኮ እኛ ምን ያ አላህ ይዞት የመጣው አላህ ነው ይዞት የመጣው ቃሉ ከአላህ የወረደ ነው በመላእክት መልኩ ማለት ነው። እሱ ቃል ፍጡር ነው ፍጡር አይደለም? አላህ እስካወረደው ድረስ ማለት ነው። እኛ የምንወስነው ነገር አይደለም እኮ ፍጡር ነው ወይስ ፍጡር አይደለም? እሱ እኔ ወስንለት ፍጡር ነው አይደለም ማለት የምንችለው ነገር አይደለም። አላህ ያመጣውን የአላህ የራሱ ቃል ነው የአላህ ቃል። ስለዚህ ፍጡር እንደሆነ ማታቅም ፍጡር እንዳልሆነ ማታቅም። የአላህ ቃል ፍጡር እንደሆነ ማታቅም ፍጡር እንዳልሆነ ማታቅም። የአላህ ቃል እኮ ነው እኮ ፍጡር ነው ፍጡር አይደለም? በቃ ቃል ነው እኮ ምን እንደሆነ አታቅም። ምንድን ነው እሺ ያ ቃሉ? ያ ቃሉ ቁርአን አረብኛ ቋንቋ ነው። ኦኬ፣ አረብኛ ቋንቋ የሆነው ቁርአን የተፈጠረ ነው ወይስ አይደለም? አላህ የፈጠረው ነው ወይስ አይደለም? አላህ የፈጠረው ነው። አላህ ባይፈጥረው እንዴት ይመጣል? ኦኬ፣ ስለዚህ አላህ ቃል አላህ የፈጠረው ነው ማለት ነው። እሺ፣ እናመሰግናለን ወንድማችን። የአላህ ቃል ነው። ጨርሻለሁ። በቃ ያ የአላህ ቃል ቁርአን አላህ የፈጠረው ነው እንደ ምሳሌ ማለት ነው ወንድማችን። ጨርሻለሁ ጥያቄ እኔ ክርስቲያን ከእስልምና ወጥተሃል ግን ክርስቲያን ከእስልምና ወጥተሃል። ሱብሃንአላህ መቼም አልወጣም። አንተ ማለት ማሳመን ያለብህ ማለት ነው ይሄ ፍጡር ነው ብለህ ተናግራል። ስለዚህ ከእስልምና ወጥተሃል ማለት ነው። አንተ ማለት ነው ማድረግ ያለብህ ማለት ነው። አሜን። ኦኬ፣ እሺ። አላህ ለኛ ሆነ መረጃ መስጠት አለብህ ወንድማችን። ሁሉም የሚስማሙበት ቁርአን ፍጡር ነው ያለ ከእስልምና ይወጣል። እንደገና ሻዳ መያዝ አለበት ነው ብለው ያምኑት። ምኑ ላይ ነው የሚለው? ሁሉም መዛቦች ምኑ ላይ ነው የሚለው? ለምሳሌ ኦኬ፣ የትኛው መዛብ ነው የምትከተለው? እኔ አላህ ቃል ቁርአንን ነው። የትኛው መዛብ ነው የምትከተለው? ቁርአን። የትኛው መዛብ ነው የምትከተለው? አቂዳ። የትኛው መዛብ ነው የምትከተለው? መረጃ አንተ በየትኛውም ስጠኝ፣ ችግር የለውም። ኦኬ፣ ሐንበሊ ለምሳሌ ክፈትለት ክርስቲያን። እሺ፣ የትኛውንም ባይዜ አንድ ቪዲዮ የትናንትናውን ቪዲዮ ጋብዛቸው እስኪ ትንሽ ቆረጥ አድርገህ። አይደለም መናገር አይደለም ማመን መናገር እንኳን ሰማይ የሚሰነጥቅ ምድር የሚተረትር አስደንጋጭ ከባድ ንግግር ነው። ፍጡር ነው የሚለው ያውም እሱ ለፍዙን ነው ፍጡር ያለው እኮ አቡበከር። ለፍዙን ፍጡር ስላለ መልእክቱ ፍጡር አይደለም ብሎ ለፍዙን ፍጡር ነው ስላለ እንኳን ምን ብሎ ነው ቪዲዮ ምላሽ የሰራበት? በጣም አደገኛ ንግግር። እሱ ባለው እኮ መሄድ የለብህም እኮ አንድ ነገር እኮ ማመን ያለብህ እፎይ። ችግር የለውም። አንድ ነገር ማመን ያለብህ እኮ በመረጃ ሲሆን ብቻ ነው እኮ። ችግር የለውም፣ ይከፈትልሃል። ይሄንኛው የተገዳደሉበት ነው ባይዘ እሱ ለእኛ መረጃ
እፎይ እሱ ለኛ መረጃ ሊሆን እንኳ አይችልም እኮ መጽሐፍ ላይ ያለው ሲኖር ብቻ ነው እኮ መጽሐፍ ላይ እናሳያለን። በየትኛው መጽሐፍ ላይ ሚል ከሆነ እውነትህ ነው እኮ እናሳያለን። ነገርኩ እኮ ይሄ መዛቦችን ካወቃቸው አራቱ መዛቦች በዚህ ጉዳይ ላይ ያላቸው እይታ አለ። አንተ ካልከው ጋር ግን አይደለም፣ አይገናኝም ማለት ነው። ሀባሽና ዋብያዎች እንኳን የተለያዩበት አንድ ትልቅ ጠብ ያላቸው ምንድነው? ሀባሾቹ መልእክቱ ፍጡር አይደለም፣ ይሄ ቁርአኑ ግን የሚታየው ቋንቋው እንደዚህ እንትኖቹ ፍጡር ነው ብለው ያምናሉ። ሀባሾቹ ደግሞ ምንድነው ዋብያዎቹ ደግሞ ምንድነው የሚያምኑት? ለፍዙ ራሱ ፍጡር አይደለም ብለው ያምኑ አሉ ማለት ነው። መልእክቱ እሺ፣ አሁን የትኛውን ውክለህ ነው አንተ የምትከራከረው? እኔ ሁለቱም ትመቹኛላችሁ። ሁለታችሁንም ላይ ፖይንት የሚክ ማድረግ ስለምችል ሁለታችንን እንመቻለን ማለት ነው። ያ የሁለታችሁም ስህተት ስለሆነ ማለት ነው። ሁለታችሁም ላይ እንደየአቂዳችሁ፣ ምክንያቱም ግዴታ ይህንን እመን ተብለህ ልትባል አትችልም። ገባ? ይህንን እመን ተብለህ አንተ ፍጡር ነው ካልክ መፍትህ ነው። ያኛው ደግሞ መልእክቱ ነው እንጂ ፊደላቱ እንደገና ደግሞ እንትኖቹ አትራንሱ ፍጡር አይደለም የሚል አለ። አትራንሱም ፍጡር ነው፣ መልእክቱ ነው ፍጡር ያልሆነ የሚል ደግሞ አለ። ስለዚህ እንደየእንትናችሁ ስለሚለያይ እንደየአቂዳችሁ ነው አርጉመንት የሚሰራው። ለምሳሌ ማለት ነው ለምሳሌ ሰውዬ ስማው አቡበከር ለምሳሌ የነሱ ንግግር ነው የምትከተለው አንተ መጽሐፉን ነው የምትከተለው? መጽሐፎቹን እናሳያለን አልኩህ፣ ችግር የለውም። አቡበከር ምን ብሎ መሰለ ያምነው ቁርአኑ አትራንሶቹ መክሉቅ ነው ብሎ ነው የሚያምነው። ዋብያው ደግሞ ይሄ ብቻ ሳይሆን ብዙ ናቸው ለዚህ ምላሽ የሰጡት ዋብያዎቹ ብዙዎች ምላሽ ሰጥተውበታል። ለዚህ ምን ብለው መክሉቅ አይደለም ብለው፣ አንተ መክሉቅ ነው ብለሃል። እንዳንተ ያለውን ምላሽ ሲሰጥበት ምላሿ ፓርቲዎች አስደምጠን ክርስቲያን ስለሚታወቅ ትንሽ አሳልፈውና አላህ መክሉቅ መሆኑን ማመን ጉዳይ ላይ እየተናገረው ለምንድን ነው? ዋጅብ ነው። ኩሉ መክሉቃት ኸልቁ ሊላህ፣ ሁሉ መክሉቅ የአላህ ፍጡር ነው። የአላህ ንግግር በሆነው በቁርአን ጉዳይ ላይ ሰማይን ሊሰነጥቅ የሚችል ተራራንም ሊያፈርስ በሚችል ሰለፎች በጣም ሲያስጠነቅቁት የነበረውን ንግግር እንደዚሁ ሲሉ የታሰሩለት የተገረፉበት የሆነውን እምነት የሚያፈርስ የሆነ አቂዳ በምታዩት መልኩ ምንም ሳይመስላቸው በድፍረት በዚህ መልኩ እየተናገሩት፣ ነገር ግን አሁን አቡበክር ሱለይማን በቁርአን ጉዳይ ላይ የተናገረው ንግግር ላለመናገር አመን አይደለም ላለመናገር ሲሉ እና ኢማሙ አሕመድ የምታውቁት የሆነውን መስዋዕትነት ከፍሏል። ቁርአን መክሉቅ ነው በሉ የሚል በጣም ከባድ ፊትና የተከሰተበት በኢማሙ አሕመድ ጊዜ ታላላቅ ሰለፎች ሁሉ የተፈተኑበት ከባድ ፊትና ላይ ኢማሙ አሕመድ ኢማሙ ሐንበል ላይ ማለት ነው ምን ሚል መክሉቅ ነው የሚል ወንድማችን አሁን እንዳለው ማለት ነው ምን ቁርአን መክሉቅ ነው ወይንም ፍጡር ነው የሚለውን የተናገረው ማለት ነው። መጽሐፍ አንዴ ጋብዘን ክርስቲያን ክሪድ ኦፍ አልቀረዋኒን አንዴ ክፈተው መጽሐፉን ክሪዱን፣ እዛ ላይ ኢብን ሐንበል ምን ብሏል? አሁን እሱም ጠርቶታል ኢብን ሐንበልን። ኢብን ሐንበል እውነት እሱ እንዳለው ብሏል ወይ? መጽሐፉን ደግሞ ተመጽሐፍ ደግሞ እንጋብዛችሁ። አልቀረዋኒ ምን ብሎ አስቀምጠው ክርስቲያን አንብቦ ሚዩት ነህ። ክሪድ ኦፍ ኢብን አቢ ዛይድ አልቃይራዋኒ የዚህን ደግሞ ክሪድ ምን እንደሆነ እንትን እንበላችሁ። ምን ይላል? ኦል ዲስ አር ዘ ፕሩፍ ኢነፍ ቱ አፈርም ዘ አትሪቢዩት ኦፍ ስፒች ኦፍ አላህ ሞስት ሃይ። እነዚህ ሁሉ ማስረጃዎች ምንድናቸው ይላል? የአላህ ባህሪ ንግግሩ የአላህ ባህሪው እንደሆነ ይናገራል ይላል። So all the scholar and exegetes specialized in jurisprudence and the hadith agreed by consensus that whoever says the Quran is created is a disbeliever. ሁሉም መዛሀብ ተከታዮች ትንሽ ከፍ አድርገው፣ ያ ትንሽ ማስጠጋ ከቻልክ ትንሽ አስጠጋው፣ ሰዎች እንዳዩት። ቁርአንን ፍጡር ነው የሚል እንዳለ ኢ አማኝ ነው፣ አማኝ አይደለም። ቀጥል። ምን ይላል? all the scholars and exegetes specializing in jurisprudence and hadith agreed by consensus that whoever
ቢሊቨር። ስለዚህ በእነዚህ እንዳለ ስኮላሮቹ የሐዲስ ሊቃውንቶች በሙሉ የአራቱ ስኩል ኦፍ ቶት ማሊኪ፣ ሻፊ፣ ሃምባሊ የሚባሉት ማለት ነው። የነዚህ ሊቃውንት በሙሉ የተስማሙበት ምንድነው? ቁርአንን ፍጡር ነው የሚል ካፊር ነው። ትንሽ ከፍ አድርገውና እዚሁ ላይ ከፍ አድርገው ኢብን ሐንበልን አንብበው፣ ሐንበልን ስለጠቀሰ ያ ኢማም አህመድ ኢብን ሐንበል ኤንድ አህለል ሱና ወልጀማ ዌር ፈርም አባውት ዚስ ኢሹ። ኢማም አህመድ ኢብን ሐንበል እና አህለል ሱና ወልጀማዎች ይህን ጉዳይ በጥብቅ ተናግረዋል። showing no tolerance to anyone who did not take a firm position on this matter። ምንድነው? በዚህ ጉዳይ ሰዎች ቋሚ አቋም ካልያዙ አስጠንቅቀዋል። whoever they abandoned those scholars who stated that their utterance of the Quran was created and also discouraged and warned people from learning or taking knowledge from them። የቁርአንን አተራንሱን ወይም ለፍዙን ይሄ ድምጹን ማለት ነው እሱን ፍጡር ነው ብለው የሚናገሩ ከነሱ ምንም አይነት ትምህርት አትውሰዱ ወይም ከነሱ ጋር አትሁኑ። the reason for their strong reaction and ለማል አድርገው ክርስቲያን ወደ መሀል ትንሽ አድርገው። ኦኬ ቀጥል። the reason for their strong reaction and firm stance against this scholar was to close the door to ill-hearted people who would exploit such statement in order to manipulate the Quran። ምንድነው? ይሄንን እንደዚህ ብለው የተናገሩበት ምክንያት ምንድነው? ቁርአንን እንዳይቀይሩ ወይም ደግሞ ማኒፑሌት እንዳያደርጉ ነው። this is because utterance in the case is the sun and from another aspect double-edged sword. on one hand it is action performed by a person and from another aspect the utterance includes the Quran itself። ምክንያቱም እነዚህ ሁሉ ማለት ነው ለፍዙ ወይም ደግሞ ድምጸቱ ራሱ ቁርአን ስለሆነ which is the word of Allah። ይሄም ደግሞ የአላህ ቃል ተብሎ ስለሚጠራ ኢብን ሐንበል ወይንም ደግሞ የሐንበል አቂዳን የሚከተሉ ቅድም በጠቀሰው ሰውየው ስለጠቀሰው ነው ኢማም አህመድ ማለት ነው። ኢብን ሐንበል ጠንካራ አቋም ካላቸው ምን ያህል ዋጋ እንደከፈሉበት ብሏል። ምን ቁርአን ፍጡር ነው ለሚሉት አሁን አቡበከር ያነሳው ምንድነው? ለፍዙ ፍጡር ነው። እሱ ራሱ ባይዘ ፍጡር ነው አላለም። እንደዚህኛው እንደወንድማችን ፍጡር ነው ቁርአን ለምሎ አላለም። ምንድነው ፍጡር ነው ያለው? ጽሁፉ ፊደላቶቹ እና ደግሞ የሚቀራው ድምፁ ምኑ እሱ ፍጡር ነው፣ መልእክቱ ነው ፍጡር ያለው ነው አለ። ዋብያው ግን ምላሽ ሲሰጥበት ይሄ አስደንጋጭና መጥፎ ንግግር ነው ብሎ ነው የመለሰበት። አይባልም እንደዛው። አረብኛው ራሱ ፍጡር አይደለም። ኢማም ሐንበል ምንድነው የሚለው? አተራንሱ በራሱ ፍጡር አይደለም። ፍጡር ነው የሚሉ ካሉ ዲስብሊቨር ናቸው፣ አማኝ አይደሉም ነው። ምክንያቱም የሚጠቅሱት ምንድነው? አንድም ሱራ 9:6 ጥቀሰው ክፈተው። ሱራ 9:6 ላይ የአላህን ቃል ይሰማ ዘንድ አማኝ ሆነን እንትኑ ጠፋኝ፣ ቃል በቃል አልችለውም። አክቹዋሊ ቁርአን 9:6 የአላህን ቃል ይሰማ ዘንድ አስጠጋው የሚለው እሱ ላይ ነው ሞር የሚሞግቱት፣ ሀሳባቸው ቤዝ የሚያደርጉት እሱ ላይ ነው። ያ እንደዚህ ይላል፣ ከአጋሪዎች አንዱ ጥገኝነትን ቢጠይቅህ የአላህን ቃል ይሰማ ዘንድ አስጠጋው። አሁን እዚህ ላይ ቤዝ ሲያደርጉ ምንድን ነው? ይሰማ ዘንድ ነው ያለው። ለመስማት ደግሞ ምን መሆን አለበት? ቋንቋ መኖር አለበት፣ አረብኛው ማለት ነው። አማርኛ ከሆነ አይባልም ያላህ ቃል። የሚሰማው ደግሞ በቋንቋው ነው፣ በለፍዙ ነው። ስለዚህ ለፍዙን የያዘ ነው። ለፍዝ ከሌለው ሊሰማው አይችልም። ያ የሚሰማውን ምን ተብሎ ነው የተነገረው? የአላህን ቃል ማለት ነው። አማርኛ ከሆነ ያላህ ቃል አይባልም። ኦኬ፣ አማርኛ ያላህ ቃል ተብሎ ይባላል። በአማርኛ ከሆነ ያላህ ቃል አይባልም ነው? አይባልም። የአማርኛ ትርጉም ነው እንጂ ይባላል፣ ያላህ ቃል አይባልም። ትርጉሙ እሺ፣ ትርጉሙ ምንድን ነው የሚሆነው? ኦኬ፣ ያላህ ቃል ጠቅሰው ትርጉሙ መልካም፣ ያላህ ቃል ተብሎ ይባላል ለአማርኛው ቁርአን። ቆይ ትርጉሙ ምን ነው የሚጠቅሰው እኮ? እኔ እኮ ይባላል ካልከኝ እኮ ችግር የለብኝም። እኔ ግን እንደናንተ አይደለም፣ ትርጉሙ ምን ነው የሚጠቅሰው? ለምሳሌ ምንም ይጥቀስ። እኔን እኮ አይደለም ሙግት ከኔ ጋር እኮ ሳይሆን ከማን ጋር ይሆናል መሰለህ? ከራሱ ሙስሊሞች ጋር ይሆናል። እናንተ ይባላል ካላችሁኝ
በእናንተው እስማማለሁ ማለት ነው። ግን ስኮላራችሁ ያስተምሩትን ነው የምትወስደው ማለት ነው። ዞሆር የሚስማሙት ግን ምንድነው እሱ ከአረብኛ ውጭ ያሉት የኛ አስተምሩትን ነው የምትወስደው ማለት ነው እኮ። ያንተ አስተምሮት ላይ ቤዛ አደርጋለሁ አርጉመንቴ ማለት ነው። ምክንያቱም መጽሐፉ ሙሉን ቀርተዋል፣ አንብበዋል። አንተ ቁርአኑን ዞሆር የሚስማሙት ነቢ መቅራቱ አለመቅራቱን ማንበቡን አለማንበቡን ተወውና የሚስማሙት ምንድን ነው ከአረብኛ ውጭ ያለው ያላ ቃል እሱም ፍጡር ያልሆነ ተብሎ አይታመንም። አንድ ማስረጃ አንድ ነገር ልንገርህ። እሺ እኔ አሁን እንደ ምሳሌ መጽሐፍ ቅዱስን ሳላውቀው እኔ መጽሐፍ ቅዱስ ያለውን ጽሑፉ ምናምን ሳላውቀው አንተ በምታወራው ብቻ አምኜ መከራከር አልችልማ። እሺ አንተ ያወራኸውን እውነት ነው ብዬ እንትን ጥያቄ ሌላው ማቅረብ አልችልም ለሌላው ክርስቲያን። እሺ መጀመሪያ ማወቅ ያለብኝ ቁርአኑን መጽሐፍ ቅዱስን አንብቤ ነው ጥያቄ ለእናንተ ማቀርበው። ኦኬ ስለዚህ ቁርአንን አንብበሃል ወይ ነው እኩስ ቁርአኑን አንብበ ቁርአኑ ላይ ያለው ስህተት አንብቤ ማኮ ነው አሁን ቦታ ብለህ መረጃ ማሳየት ነው ያለብህ እኮ። እያሳየዋችሁ እኮ ነው። እያሳየህን ነው። ያ በአማርኛ ሲገለበጥ ምን አሳየው ከላይ ይባል የሚለው ምኑ ጋር ነው? እሺ እናሳያለን፣ እሱንም እናሳያለን። ኤኒዌይስ ይሄንኛው ጠበም አለባቸው፣ ስትሪክት ናቸው በዚህ ጉዳይ ላይ አይደለም። ቁርአን ተብሎ ሊጠራ በአማርኛ አዛንም ማለት አትችልም፣ ሰላትም ማለት አትችልም። በአማርኛ አይፈቀድልህ። እሱን እናሳያለን። አይደለም ቁርአኑ አንተ ራስህ ሰላት ላይ በአማርኛ አይባልም፣ አዛንም በአማርኛ አይባልም። ከአረብኛ ከወጣ ያላ ቃል ተብሎም አይጠራም። ምክንያቱም ቁርአኑ አረብኛ ነው ስለሚለው፣ በአረብኛ አወረድ ነው ስለሚለው፣ በሌላ ቋንቋ አወረድ ነው ስለማይል እሱም መሰረት አድርገው ሙፈሲሮችም ስኩል ኦፍ ቶቶችም ምን እንደሚሉ እናሳያለን። ክርስቲያን ቀጥል። በዚህ ጉዳይ ጠብ ናቸው። በፊት ግን አንድ እፎይ አሁን በአረብኛ በኩል ልቀጥልና ጨርሳለሁ። አንዴ መልስ እንስጠውና በዚህ ጉዳይ ጠብ ናቸው አራቱ መዛህቦች ማለትም። እሺ ቆይ ኢኤምጂ ምንድን ነው እሱ? ትስማማለህ እንደ በሱ ንግግር? አይደለም አሁን በተናገርከው ላይ ማለት ነው። ቆይ ትስማማለህ በሱ ንግግር? አይደለም የእውቀት ማነስ ምልክት ብቻ ነው የታየብህ እንጂ አረብኛ ለምን እንደተባለ እንዴት እንደተባለ እንኳን ማብራሪያም ፕሊስ። አረብኛ ለምን ተባለ አልተባለ እኔ እውቀት ማነስ አለብኝ። እሱ ባለው ትስማማለህ? አማርኛውም እንግሊዝኛውም ትግርኛውም ቁርአን የተተረጎመው ያላ ቃል ተብሎ ይጠራል። ማይክን አንሰዋል። የእውቀት ማነሴን መሆኑን በዚሁ ሰው እንዲያየው ማለት ነው። 2000 ሰው ከአረብኛው ውጭ ያሉት ያላ ቃል ተብለው ነው የሚጠሩት። ስለ የትኞቹ ነው የምታወራው? ለምሳሌ በአማርኛ የተጻፈ ቁርአን ብታገኝ ትርጉም ያላ ቃል ብለህ ነው የምትለው? አዎ የአላህ ቃል ነው የምለው። ስለዚህ ያላ ቃል ፍጡር ያልሆነ ያላ ቃል ይባላል አማርኛው። አዎ ምክንያቱም የአላህ ቃል ነው። አላህ መልእክቱ ለኛ ሊያስተላልፈልን መልእክት። ጎበዝ፣ በደንብ አስተውል፣ ድገመው። ትግርኛውም ያላ ቃል ይባላል። አዎ በደንብ ጎበዝ። አንድ ሳዳ ቆይ ችግር የለውም። በደንብ አስተውሉ። አማርኛውም ያላ ቃል ነው ተብሎ የሚጠራው ፍጡር ያልሆነ ያላ ቃል ነው ይለናል። ትግርኛውም ፍጡር ያልሆነ ያላ ቃል ነው። እንግሊዘኛውም በተመሳሳይ፣ አረብኛውም በተመሳሳይ። አንተ ፊደሎችን እያልክ አይደለም፣ ችግር የለውም። ቤቢ ፕሮፋይልን ቤዝድ አድርጌ የአቂዳ አሻሪያን እንደዛ ነገር ስለሆነ ሜይ ቢ እንደዛ ልታምን ትችላለህ። እነሱን ግን አይደል ነው። እነሱ ከአንተ ጋር ተለጥፈዋል። አንተ መረጃ ማምጣት ትችላለህ። ግን እስቲ መረጃ አታመጣም። አንተ መልእክቱን ነው ፍጡር አይደለም ብለህ የምታምነው አይደለ? ኤምጂ አቤት አቤት። አንተ መልእክቱን ነው አይደለ ፍጡር አይደለም ብለህ የምታምነው? ያ አሁን ከእነሱ ጋር አቂዳ ላይ እንደምትለያዩ ፕሮፋይልህ ይጠቁመኛል። ግን ስቲል እንደዛም እንኳን ቢሆን
መረጃ ማምጣት ምችል አይመስለኝም። አማርኛውም ይባላል የሚል የለም። እንደናንተ ማቂዳ ከሆነ አይ ቲንክ ሐናፊ ነው የምትከተለው አይደል? አንተ ሐናፊ ኢማም ሐናፊ እንትን ሶሪ አቡ ሐኒፋ ሶሪ አቡ ሐኒፋ ለማለት ነው። አቡ ሐኒፋ ለማለት ነው። እሺ ሶሪ ብያለሁ። አቡ ሐኒፋ መልእክቱ ነው ፍጡር ያልሆነው አትራንሱ ፍጡር ነው ብሎ ስላለ ማለት ነው። እነሱ ደግሞ ሐንበሊን ነው የሚከተሉት። ሐንበሊዎች ደግሞ መልእክቱ ብቻ ሳይሆን አትራንሱ ፍጡር አይደለም ብለው ያምናሉ። ስለዚህ እዚህ ጋር ትለያያላችሁ አይደለ? ኧረ እኔ ከየትኛው ሙስሊም ጋር ልለያይም? ሐንበሊን ትከተላለህ? አትለያይም። ጎበዝ። ስለዚህ ሐንበሊን ጋር ልለያይም ጎበዝ። የሐንበሊን አቅዳ ትከተላለህ? አንተ ጋር ነው የምለያየው። እኔ ከአንተ ጋር እለያያለሁ፣ ከየትኛው ሙስሊም ጋር ግን አልለያይም። ችግር የለውም። ፖለቲካውን አሁን በደቂቃ ውስጥ አፈርስብል አሳየ። የሐንበሊን አዘጋጅልኝ ክርስቲያን። የሐንበሊን አስተምሮ ትቀበላለህ? ሙስሊሞች በሙሉ ማለት አንድ ነው። በሙሉ አትሂድ። ቪዲዮም አሁን ይከፈትልሃል። የሐንበሊን አቂዳ ትከተላለህ? አተራንሱም ፍጡር አይደለም፣ እንደገናም ደግሞ በሌላ ቋንቋም ቁርአን አይባልም ብሎ ነው የሚያምነው እሱ። ትቀበላለህ? ሐንበሊ ሙስሊም ነው ሙስሊም አይደለም? ቀጥል። ሙስሊም ነው። አራቱ መዝሃቦች በሙሉ በጣም ኦኬ። ሙስሊም ከሆነ ግን እሱ ምን ብሎ ነው የሚያምነው? አተራንሱ ፍጡር ነው ፍጡር አይደለም ብሎ ነው የሚያምነው። ዝም አየህ፣ ሳታውቅ እንትን አትበል። ክርስቲያን ቀጥል። ሚዩት አድርጎበት ነው። ማንም አላደረገ። ያው አንስቶ መመለስ ይችላል። ያው ለምን አደርግበታለሁ? ክርስቲያን እፎይ ቤት እኮ ነው የገባው። ከስድስተኛ ክፍል ያለፉ ያነበቡ የሚወያዩበት ነው እንጂ ተረት ተረት የሚወራበት ቤት አይደለም እዚህ ቤት። ክርስቲያን ቀጥል። እርስ በራሳቸው ነው በነገራችሁ ጨርሱት። አንዴ አቡ ሐኒፋ ምን ይላል? ምን ብሎ ያምናል መሰለህ? አቡ ሐኒፋ ቁርአንን በሌላ ቋንቋ መቅራት ይቻላል ብሎ ያምናል። ለምሳሌ በፋርስ ወይም ደግሞ በፐርሺያኛ እንደሚቀራ እና ቀደም ያልኩት ለምንድን ነው እሱ አቡ ሐኒፋን አንተ ስለምትከተል አንተ የተወሰነ ሊሆን ይችላል አንተ የእነሱ ግን አያስኬድም ያልኩት ለምንድን ነው እሱ አቡ ሐኒፋን ነው የሚከተለው። አቡ ሐኒፋና ኢማም ሐንበሊ ደግሞ አቂዳቸው በጣም የተለያየ ነው። ዛሬ በዚህ ጉዳይ ላይ በጣም የተለያየ ዋብያና አባሽ ማለት ነው። በጣም የተለያየ ነው ምልከታቸው። ስለዚህ ቁርአንን በሌላ ቋንቋ መቅራት ይቻላል ወይስ አይቻልም የሚለውን አቡ ሐኒፋ ይቻላል በሌላ ቋንቋ፣ ግን ውስን የሆኑ ኮንዲሽኖችንም ያስቀምጣል። የእሱ ተማሪዎች ደግሞ ይህንን ነገር በመቃወም አይ አንዳንድ ጊዜ ነው እንጂ ሁልጊዜ መቅራት አይቻልም ብለው እንደዚህ አይነት ነገሮችን ደግሞ የአቡ ሐኒፋ ተማሪዎች ያስቀምጣሉ፣ ተከታዮች ማለት ነው። ነገር ግን ዋናው አብዛኞቹ ሊቃውንቶች ደግሞ ስኮላሮች ምን ይላሉ? ለምሳሌ ማሊኪ፣ ሻፊኢ ኤንድ ሃምባሊ ሉክ ሶስቱ ደግሞ ዋናዎቹ ማለት ነው ማሊኪ፣ ሻፊኢ፣ ሃምባሊ prohibited reciting the Quran in translation during prayer whether the worshipper was able to read Arabic or not። ሃምባሊ፣ ማሊኪ እና ሻፊኢ ደግሞ እነዚህን ቁርአንን ትርጉሙን መቅራት ወይም ማንበብ አይቻልም። በሰላት ወቅትም ሊሆን ይችላል፣ በአምልኮ ወቅትም መቅራት አይቻልም፣ ማንበብ አይቻልም። because the translation of the Quran is not the Quran itself። ምክንያቱም የአረብኛው ቁርአን ትርጉም ቁርአን ተብሎ አይጠራም። the Quran is the miraculous text። ቁርአን ተአምራዊ ቴክስት ነው፣ መልእክት ነው። which is the word of God የአላህ ቃል ነው። and which is he is described as a being in Arabic የተብራራውም በአረብኛ ነው። the translation remove the miraculous quality የሚተረጎም ከሆነ ተአምራዊ የሆነውን እንትን ኳሊቲ ይቀንሰዋል ወይም ደግሞ ያጠፋዋል። and the translation is not the word of God ትርጉሙም የአላህ ቃል ተብሎ አይጠራም። እነማ ማሊኪ፣ ሻፊኢ እና ሃንባሊ። ቁርአን በመጀመሪያ እንደዚህ ሃይማኖታዊ የእስልምና ሃይማኖታዊ ግዴታዎችን ለመፈጸም አረብኛ ማወቅ ግዴታ ነው። ምክንያቱም በሰላት ወቅት ከአረብኛ ውጪ ማድረግ አይቻልም፣ ሰላት ማድረግ አይቻልም። ስለዚህ አንድ ሰው የግድ እስልምና ሃይማኖቱን ለመፈጸም ሰላት ካልሰገደ ደግሞ ሙስሊም አይደለም አንድ ሰው ማለት ነው። ሰላት ለመስገድ ደግሞ የግድ አረብኛ ማወቅ አለበት። ኢብኑ ተይሚያ ይሄንን ይዞ ምን ይላል?
አረብኛ የእስልምና አርማ ነው፣ ኢምብለም ነው ይላል። ስለዚህ የቋንቋ ጥገኛ ነው እስልምና ማለት ነው። ያ ይገርማል፣ ይደንቃል እናንተ ዘመዶቼ። ስለዚህ አረብኛው ላይ ጥገኛ ከሆነ በሌላ ቋንቋ ወረድ ነው ካላለ አላህ ለጅብሪል የነገረው ስለዚህ በምን ቋንቋ ነው? አላህ ለጅብሪል የነገረው በምንድን ነው? ሰሌዳ ላይ የተጻፈውስ በምን ቋንቋ ነው? ቁርአን ከጥብቁ ሰሌዳ የወረደ ነው ብለው ይናገራሉ ሙስሊሞች። ያ አረብኛ ነው። በምንድን ነው የተጻፈው? ተጽፏል ብለው ነው የሚያምኑት አይደለ? ጥብቁ ሰሌዳ ላይ ተጽፏል ተብሎ ተታመነ። በምን ቋንቋ ነው የተጻፈው? ጥብቁ ሰሌዳ ላይ በምንድን ነው የተጻፈው? እሱ ደግሞ ሌላ ጥያቄ ይሆናል ማለት ነው። አማርኛ፣ አረብኛ፣ ትግርኛ፣ ኦሮምኛ፣ ከምባትኛ ወይንስ አረብኛ ብቻ ነው የተጻፈው? ወይስ አለ ቋንቋ ነው የተቀመጠው? ጥብቁ ሰሌዳ ላይ የተጻፈው አለ ቋንቋ ነው። ሰይድ አቤት። እንኳን ደህና መጣህ። እፎይ እንኳን ደህና ቆያችሁ። መልካም። አረብኛ ቋንቋ ቁርአን በአረብኛ ነው የወረደው አይደለ? እሺ መልካም። አላህ ለጅብሪል በምን ቋንቋ ነው የነገረው? በአረበኛ። በአረብኛ ነው የነገረው። ስለዚህ ያላ ቋንቋ አረብኛ ነው ማለት ነው። አንተ መጀመሪያ ስለ እስልምና ሳይሆን መስበክ ያለበት ስለ ክርስትና ጥሩ ነገር ሰው አስብ። ሰይድ ቆይ እኔ አሁን አንተ ጋር ለመከራከር አዳምጥ ልንገርህ። አቅሜ አይፈቅድም። አሁን በሃይማኖት የሚሆን ፓኒክ አታድርግ። ቆይ ያላ ቃሉ ቁርአን ያላ ቃሉ ከሆነ በደንብ አስተውሉ። ቁርአን ያላ ቃሉ ከሆነ በአረብኛ ለጅብሪል ከነገረው ስለዚህ ያላ እንትኑ ቋንቋው አረብኛ ነው ማለት ነው። እፎይ ልንገርህ። እሺ ለጅብሪል በምን ቋንቋ ነው የነገረው? ለምሳሌ ማለት ነው እፎይ አንድ ጥያቄ ልነግርህ እፈልጋለሁ። እሺ አሁን ሰላት እንደ ምሳሌ ሰላት በአማርኛ ይሰገድ ቢባል እሺ የትግራይ ህዝብ ይመጣል እንበል። እሺ አዛም በአማርኛ ሲወጣ እሺ የትግራዩ ሰውዬ መጥቶ አዛን ይሁን ተረት ይሁን የምናወራው የሚያውቀው ነገር የለም ማለት እንደ ምሳሌ ስለዚህ በአማርኛ ሳወራ እሱ ትግራዊ ነው፣ ትግርኛ ብቻ ነው የሚያውቀው። ቢንጎ አንተ ምርጥ ብለሃል። አማርኛ ከሆነ ለምሳሌ አዛን የትግራይ ሰው እናንተ ትግራዮች በአማርኛ ሲባል አዛኑ ተረት ተረት እናውራ አዛን ይሁን በአማርኛ አዛን ከተባለ ተረት ተረት ይሁን አዛን ይሁን አይገባችሁም። ትርጉሙ ላይገባው ይችላል ማለት ነው። አይገባቸውም፣ አይረዱም። አረብኛ ሲሆን ግን አማርኛውም ይገባዋል፣ ትግሬውም ይገባዋል፣ ከምባታው ይገባዋል፣ ኦሮሞው ይገባዋል። ይሄ እስልምና ቅዠት ይባላል። የነገርከኝ ነው። ከየትም እንምጣ ከየትም የጎረቤቱ ቋንቋ አብሮት የሚውለው የሚጠጣው ቋንቋ አብሮት የሚማረው ቋንቋ እያለ እሱ አይገባኝም ብሎ አረብኛ ሲሆን ይገባዋል። አረብኛ ሲሆን በአንድ ሲሆን ማለት ነው። ከየትኛውም ሀገር ይሁን ይገባዋል ማለት ነው። አማራውም አይግባው ከፈለገ አማራውም ካልገባው ትግሬውም ካልገባው አንድ እኩል እንሆናለን። የኢትዮጵያ አይነት ፖለቲካ አፍሪካ ላይ ብዙ ጊዜ እኔ ካልበላው አንተም አትበላውም ጭረን እንድፋውና ሁለታችንም በጠኔ እንሙት አይነት ማለት ነው። ስለዚህ ትግሬው ብቻ ሳይገባው ከሚቀር በአማርኛ ሆኖ በአረብኛ ይሆንና አንተም አትረዳ እኔም አልረዳ፣ ዝም ብለን እንሸምድደው፣ ዝም ብለን እንበለው። ይሄ እስልምና ቅዠት ይባላል። ለምሳሌ አንተ አስተምሩት ምንድን ነው የሚያስተምረው? ትግርኛ ቋንቋ አለ አይደለ? ያንተ አስተምሩት ምንድን ነው የሚያስተምረው?
ትግርኛውም ደግሞ በትግሬው ማለት እኮ ነው። አይምሮ ላይ ያለው አማርኛ ብቻ ነው። እኔ ለዛ እኮ ነው ክርስቲያን ከጎኑ ነህ ከማሽቃበጥ ይልቅ ማለት ነው። ያንተ አስተምሮት እኮ ምንድን ነው የሚያስተምር? የኔ አስተምሮ ኦራይት፣ የኔን አስተምሮ ልንገረው። የኔ አስተምሮ ሂዱ ወደ ዓለም ወንጌልን ስበኩ ለፍጥረት ሁሉ ክርስቶስ ብሎ ካዘዘ በኋላ ስንቅ ያስፈልጋል። ምን አይነት ስንቅ? ቋንቋ፣ ወደ ዓለም ሄደው ለመስበክ። ስለዚህ ሐዋርያት ሥራ ምዕራፍ 2 ላይ ከቁጥር 4 አካባቢ ጀምሮ መንፈስ ቅዱስ ይወርድባቸዋል፣ በልሳን ይናገሩ ዘንድ ተዛ የተለያዩ ቋንቋ ይሰጣቸዋል። የእኛ አምላክ የቋንቋ ፈጣሪ ስለሆነ ለፍጡራኑ የምንገለገልበትን የሰንበዲ ቋንቋ ጥገኛ አድርጎ ዳር ያደርገንም በራሳችን በሚገባን ቋንቋ እንድንማር ደቀ መዝሙርቱ ምን አደረጋቸው? ቋንቋ ሰጣቸውና ለፍጥረት ወንጌልን ስበኩ አላቸው እንጂ ይሄንን ቋንቋ ብቻ የኔ ቋንቋ ነው። አሁን አማርኛ ብሰጥ ኦሮሞዎቹና ትግሬዎቹ ከምባታዎቹና አፋሮቹ ስለማይገባቸው ስለዚህ በቃ በአረብኛ የአረብኛ ጥገኛ ይሆን ሳይሆን ኦሮሞውም ቋንቋው በሚገባው መልኩ ፍጥረት ነውና ወንጌል ይሰበክለታል። እንደዚህ ከሆነ እንደዚህ ይሆናል። ስለዚህ የአረብኛ ጥገኛ ሆኑ የሚል አምላክ የለንም። እናንተ አረብኛ ጥገኛ ስለሆነ ተቀብለዋል፣ መፍት ነው። እንደ ምሳሌ ያንተ እምነት ተሳደብ ይልሃል እንዴ? በፍጹም አይለኝም። ይሄ እኮ ሰደብ አይደለም። እንደ ምሳሌ እኮ አሁን እኮ እየሰደብከን እኮ ነው። እኛን አሳማኝ መረጃ እኮ ቁጥር ያለው መረጃ እኮ አንድ መረጃ እኮ አልሰጠህንም። እኛን እኮ ምን በሚለው ላይ አንድም ጥያቄ እኮ አልሰጠህንም። ቁጥር አሁን ለምሳሌ ማለት ነው። አረብኛ ትችላለህ? ና እስኪ ይችን አንብባት። ውስን የሆነ ቃል እኮ አልነገርከንም እኮ እንደ ምሳሌ። አሁን አረብኛ አትችልም አይደል? ቲክቶክ ላይ ገብተን ማለት ነው በቃ እንደ እንትን በቃ ልጅ ነገር ምናምን ነገር እያደረከው ሸርህ አልናዋዊ ምን እንደሚል ልንገራችሁ። ምን ይላል መሰላችሁ? Our school of thought is that it is not permissible to write the Quran in any other language other than Arabic. ከአረብኛ ቋንቋ ውጪ በየትኛውም ቋንቋ ቢሆን ቁርአንን መቅራት አይቻልም። whether one is able to speak Arabic or not and whether in prayer any other በየትኛውም በሰላትም ወቅት ሊሆን ይችላል። በማንኛውም ሁኔታ ከአረብኛ ቋንቋ ውጪ መቅራት አይቻልም ቁርአን። if one recite its translation in prayer instead of reciting it the prayer is invalid. ለምሳሌ በአማርኛ ቁርአን ብቀሩ ብታነቡ እያነበባችሁ ብትሰግዱ ኢንቫሊድ ነው፣ ምንም ጥቅም የለውም፣ ልክ አይደለም። ሰላታችሁን ሁላ አላህ አይሰማችሁም። regardless of whether one recite it well or not በትክክል ቢለውም ባይለውም በሌላ ቋንቋ ከሆነ አላህ አይሰማውም ወይም ደግሞ ኢንቫሊድ ነው። this is our school of thought and it's not opinion majority of the scholar include Malik, Ahmed and Daud and Abu Hanifa ሁሉም ቋንቋ ጥገኛ ነው እስልምና። በቃ የቋንቋ ጥገኛ እንደ ምሳሌ አጎቴ በሽሩ እንኳን ደህና ቆያችሁ። እንዴት ነው? ቆይ ሰላም ናችሁ? እናንተ ሰውዬ አለ ምን ተቆርክ አንተ? ተቆርኳ አየሩ አልተመሰቸኝም። ምን ወፍራል ትንሽ ደግሞ። አረ ቦርጭ መጥቶብኛል። ዛሬ ራሱ ቢያንስ ከ2 ሰዓት ያላነሰ ተንቀሳቅሻለሁ። ሆዴን ምን ተፈጥሮ ነው ብዬ ደንግጬ ማለት ነው። ለ2 ቀን ለስንት ሰው ደውዬ ነገርኩ መሰለ። የኩሻብ እንትኗን ስራና ዶርም ሆነ እኮ መስራት ትችላለህ። ኩሻብ ብቻ ጀምሬ ተውኩት። የሚደባደበኝ ጠፋ። የቋንቋ ጥገኛ የምትለው ነገረኝማ። ኦራይት ቁርአን በምንድን ነው የወረደው? እና አንዘልናሁ ቁርአንን አረብያ በአረበኛ ቋንቋ። ኦኬ ከአረብኛ ውጪ የሆነ ቁርአን ያላቃለው ብላ መጥራት ትችላለህ?
ቁርአን የአረበኛ ቋንቋ ቁርአን ሱረቱል ፋቲሃ ላይ ሲቀራ ወለዷሊን የሚለው ወለዷሊን ብሎ አይቀራም። ለምን? በሌላ ቋንቋ ቢተረጉመው አይመጣም ፊደሉ ማለት ነው። ስለዚህ ከአረብኛ ውጪ ቁርአን ተብሎ ይጠራል። ገይርና ገይን አይን አይመጣም ፊደሎቹ። ስለዚህ ከአረብኛ ውጪ ቁርአን ተብሎ ሊጠራ የሚችልበት አለ? ያለ ቃል ተብሎ የሚጠራ ዘላሁ ቁርአንን አረብያ በአረበኛ ቋንቋ ወርደናል ለዓለኩም ተአቅሉ ስለዚህ ያለ ቃል ተብሎ የሚጠራው አረብኛ ብቻ ነው። ቋንቋ አወርደንላችኋል አለ ለቁረይሾች ማለት ነው። ከናንተው የሆነ ነብይ ልከንላችኋል። አዳምጥሽ እሱ ከተስማማን ስለዚህ አገባኛ። ስለዚህ አረብኛ ላይ ብቻ ነው ማለት ነው። የአረበኛ ቋንቋ ሰዎች አጀምዮች ይገባል። ሱረቱል ፋቲሃ ሲቀራ በሌላ ቋንቋ እንዴት ይቀራል? ስለዚህ ታዲያ ምንድነው እሱ እኛን የተቆጣን እኮ የአረብኛ ጥገኛ ነው። ትክክል ነው። ከአረብኛ ውጭ አይሆንም። ጥገኛ አይደለም ጥገኛ ነው። ምን በፊደል አንጣልኝ። ጥገኛ ነው። አንጣልኝ ማስረጃ ፈልግና። ጥገኛ ካልሆነ መልካም። አይደለም ጥገኛ ነው የሚለውን አምጣልኝ። አንዲት ፊደል ቶሎ በል። አዳምጥ። ጥገኛ ማለት ምን ማለት ነው? ከአረብኛ ውጭ እኔ ማስረጃ እየሰጠሁ ነው። አንተ ጥገኛ የምትለውን አምጣት። ያለ ራሱን የቻለ ቋንቋ ነው አረብኛ። እና አንዘልናሁም ቁርአንን አረብያ። አዳምጥ። በአረብኛ ቋንቋ ወርደነዋል እኮ አዳምጥ። እሺ ከአረብኛ ውጪ ቁርአን አይባልም። ስለዚህ ከአረብኛ ላይ ጥገኛ ነው ቁርአን። ፉርቃን መለየት ትችላለህ? በአረብኛ ቋንቋ ወርዷል። ስለዚህ ከአረብኛ ሁሉ በዛው ቋንቋ እንደወረደው ማለት ነው። ስለዚህ ከአረብኛ መለየት ትችላለህ ቁርአንን? አረበኛ በአማርኛ ፊደል ብትፈው ፊደሎቹ አይገናኙም አልኩ። እኔ ስለ ፊደሎቹ መገናኘት ነው የጠየቅኩህ እኔ እና ምን ለማለት ፈልገህ? ኦኬ አላህ ለጅብሪል በምን ቋንቋ ነው የነገረው? ለጅብሪል ምን ማለት ነው? ቁርአን የወረደው እኮ ሲድረቱል ሙንተሃ ማን ነው? ሲድረቱል ሙንተሃ ተዛ በይተል ማዕሙር ላይ ወርዶ ወደ ለህውል ማህፉዝ ወረደ። አልጠየቅኩም እኔ እንዴት ወረደ? አወራረዱን ልንገርህ እኮ እንዴት ነው የወረደ? ለሙሐመድ በምን ቋንቋ ነው? አወራረዱን ልንገርህ መጀመሪያ። እሺ ወደ ሲድረቱል ሙንተሃ ነው ወደ ለህውል ማህፉዝ ነው የወረደው ቁርአን። ተዛስ በየአስፈላጊነቱ ነው ወደ ጅብሪል ወደ ሙሐመድ አለይሂ ሰላቱ ወሰላም በታማኙ ጅብሪል የወረደው። እሺ ወደ ጅብሪል በምን ቋንቋ ነው የወረደለት? አረበኛ እኮ ነው። ኦኬ ዋልመፉዝ ላይ በምን ቋንቋ ነው የተጻፈው? አይና አንዘልናሁ ቁርአናን ሲል እኮ ምንድነው? አረብየን በአረበኛ ቋንቋ። ስለዚህ ከአረብኛ ቋንቋ ውጭ አንድ ሰው ከአረበኛ ቋንቋ ውጭ አልወረደም አልኩህ እኮ። አሁን ቁርአን በአረበኛ ቋንቋ ወርዷል። ሰዎች ይማራሉ። ጥገኛ ማለት ምንድነው? ትርጉሙን ታውቃለህ? ጥገኛ የሚለውን አንጣው። ጥገኛ ነው ብለህ አንተ የምታሰርበውን ነገር አምጣው። አንተ ማስረጃውን አምጣው። ጥገኛ ማለት የተረጎመው ቁርአን ጥገኛ ነው የሚል አምጣው። ጥገኛ ነው ማለት ምን ማለት ነው? ከአረብኛ ውጪ ያልሆነ አረብኛ ላይ ብቻ የተለጠፈ ማለት ነው። አንተ አቅል የሚሄደውን ሳይሆን ጥገኛ ነው የሚለውን አንጣው እኮ ነው ያሉት። የተጣፈ ነገር ራስህ እኮ መለስክልኝ። ከአማርኛ ሊላቀቅ አይችልም አልከን። ስለዚህ ከአረብኛ ማይላቀቅ ከሆነ በአማርኛ በእንግሊዝኛ ማይባል ከሆነ በአረብኛ አይደለም። ስለዚህ አረብ ጥገኛ ነው። አረብ አይደለሁም እኮ ይኸው ስማ፣ እኔ አረብ አይደለሁም አይደለ? እኔ ሀበሻዊ ነኝ። እያስረዳህ ያለሁት እንዴት እንደተረድቼው ነው። ስለዚህ አረብኛ ጥገኛ ሆነ፣ በአረብ ላይ ጥገኛ ሆነ። ቋንቋውን ሎክ እየሸመደድክ እየነገርከኝ ነው። ማን ጥገኛ ላይ ሆነ? አረብኛ ላይ ጥገኛ ነው የሚል ፊደል አምጣ እያልኩህ እኮ ነው መሰለኝ። ማስረጃ አምጣ። ጥገኛ ነው ኢስላሚክ ዲሌማ ሎክ የእስልምና ቅዠት ጥገኛ አይደለም። ቁርአን ራሱ የቻለ በአረብኛ ቋንቋ ነው የወረደው። አይ ከአረብኛ ውጪ ቁርአን ተመጣጣት ይችላል። ከአረብኛ ውጪ ቁርአን ተብሎ መጠራት ይችላል። ወይ የአንተ አማርኛ ቋንቋ ወይም ኦሮሞኛ ቋንቋ ምን ሆኖ ነውና ቁርአን አረብኛ ጥገኛ አደረከው? በአማርኛ ላይ ቁርአን ተብሎ ይጠራል ወይ? ቁርአን አማርኛ ምንድነውና አረብኛ ጥገኛ አደረከው? እኔ አረብኛው ጥገኛ አላልኩህም እኮ። አረብኛው ጥገኛ ነው ብያለሁ እኮ ነው አይደል? አልወጣኝም። ቁርአንህን ነው አረብኛ ጥገኛ እና አንዘልናሁ ቁርአንን አረብያ በአረቦች ላይ አይደል ቁርአን የወረደው? አይ ፕሊስ አረብኛ ጥገኛ ነው አልወጣኝም። አንተ ነህ ለአረብኛ ጥገኛ የሆንከው ወይንም ደግሞ ቁርአን ነው ለአረብኛ ጥገኛ የሆነው እንጂ ቁርአን አልሆነም። ቁርአን በሚገባቸው ቋንቋ ወረደላቸው ለሙሽሪኮች ላይ ለምን በሚገባቸው
ለምንድን ነው ከራሳቸው የሆነ ነብይ ተላከላቸው? ኧረ ፕሊስ ፕሊስ፣ እውነት ግን አይምሮ ማለት እስከ ስንት ነው የተማርከው? ምንም አይመለከትም ስለ እንግሊዝኛ ነው። እንግሊዝኛ አማርኛ ቋንቋ ነው እያወራሁ ያለሁት። አቡ ፎዛን ነው የሚለው። እሺ ቆይ ወንድማችን፣ ሰላት ከአረብኛ ውጭ ማድረግ ይቻላል? አችልም። ምን ብለህ ልጠራ ነው? አይቻልም። ስለዚህ በሰላት ወቅት የአረብኛ ጥገኛ ነው ማለት ነው። ያ ከናዕቡዱ ናዕቡዱ ኢላ አንተ ውጭ አናመልክም ነው በአማርኛ ምን ልትል ነው? ካልከው አናመልክም ብትለው አላህ አይሰማም። ምን ብለህ እሺ፣ የወረደ የለም በአረብኛ ቋንቋ ነው ተባልከው እኮ። ስለዚህ እኮ ሰላትን ጸሎትን ከአረብኛ ውጪ ማለት አትችልም። ሶላት ከአረብኛ ውጭ አትችልም። ግን የአረብኛ ጥገኛ አይደለህም። ከአረብኛ ውጭ ጥገኛ ነው የሚለውን አምጣው ማስረጃ። ማስረጃ እኮ ራሴው ተጠግተህ እኮ አሳየህን እኮ አረብኛ ላይ ተለጥፈህ አሳየህን። አረብኛ ጥገኛ ነው እንዴ? ተለጠፍክ አንተ። አረብኛው ሳይሆን አንተ አረብኛ ላይ ተለጠፍክ። አረብኛ በሚገባችሁ ቋንቋ ወረደላችሁ። በእናንተ እኮ ነው የተባለው እንጂ እኮ ጥገኛ አይደለም። ለእኛ አይደለማ፣ ለአረቦቹ ነው እሱ። ለአረቦቹ በአረበኛ ቋንቋ እነሱ ሲወርድላቸው ለምንድን ነው? ነብይ የተላከው እኮ ከየት ነው? ከሀበሻ ነው ነብይ የተላከው። አቡ ፎዛን ያረጃል። እስማ ያረጃል። አረበኛ ማን ነው ነብይ የተላከው? ከሀበሻ ነው እንዴ? ለአረቦቹ እኮ ትክክል ነህ እኮ። ለአረቦቹ እኮ ነብይ የተላከው ከማን ነው? ነብይ የተላከው ትክክል ከአረቦቹ ነው። በቃ በሚገባው ቋንቋ ወርድለታል ወይስ በአማርኛ ቋንቋ ወርድለታል? ምክንያቱም በሚገባው ነው የሚያወርድለት። ለሌላ ቋንቋ ጥገኛ ስለማለት በሚገባው ቋንቋ ወርድለታል። ጎበዝ። አንተ ግን የአረብ ጥገኛ ነህ። የአረብ ጥገኛ አይደለሁም እኔ ነህ። ካልሆንክ ሰላት በአማርኛ ማለት ይቻላል? ተነገረ እኮ ያማ ፊደሎች ይለያያሉ። እሺ አዛን በአማርኛ ትችላለህ? ፊደሎች እንዴት ተደብለ ያከነ ማን ነው ባዛን እንዴት በአማርኛው ምን አደረግህና በአረበኛው ምን አደረግህና? ሁሉም ሙስሊሞች ይረዳሉ እኮ። ለምን ሻሃዳቸው ነው? አረብ ነህ እንዴ አንተ? ሻሃዳው እኮ አረብ ነህ አንተ? አረብ ነህ አንተ? አንድ እስላም ሻሃዳ ሲያደርግ ምንድን ነው የሚለው? አሽሀዱ አን ላ ኢላሀ ኢለላህ አነ ሙሐመድ ረሱሉላህ አነ ሙሐመድ የአላህ መላእክተኛ ነው ሲል ይጠፋው አንድ አዛን ወይ አቡ ፎዛን ሻዳውን በአማርኛ ቢል ይበላሻል ማለት ነው። ማንኛውም ቋንቋ ይሁን አዛን አይጠፋውም። አሃ ስለዚህ የግዴታ አረብኛው ማለት አለበት። በማንኛውም ቋንቋ አዛን አይጠፋውም። አሽሀዱ አነ ሙሐመድን ረሱሉላህ። አቡ ፎዛን በአማርኛ ቢለውስ ይገባዋል እኮ እያልኩ ነው ያለሁት። ይገባዋል፣ ሌላ ጉዳይ ነው። ህያ አለ ሶላህ ህያ አለ ፈላህ ማለት በአማርኛ ምን ይለዋል? በአማርኛ ምን ይበለው? አቡ ፎዛን እሺ ኑ ቶሎ ወደ ሶላት አለ አማርኛው ቋንቋ። እሺ ኑ ቶሎ ወደ ሶላት አለ ህያ አለ ፈላህ ህያ አለ ሶላት ሲል ህያ አለ ሶላት ኑ ቶሎ ወደ ሶላት ወደ መስጂድ ሲል ያንኛው ቋንቋ የማይገባው አረበኛ ቋንቋ እዚህ ይገባዋል። አንተ በአማርኛ አረብ አገር ምን ችግር አለው? ኑ ቶሎ በል ወደ ሰላት ይገባዋል። ኑ ቶሎ ወደ ሶላት ሲል በአማርኛ ቋንቋ ይገባዋል። አሁን ሱዳን ውስጥ ገብቶ ለምን አይገባም? አይገባህም? አንተ ኑ ቶሎ ወደ ሰላት አይገባም። እኛ አንድ የሚያደርገን ቋንቋ አልሐምዱሊላህ ለአረበኛ ቋንቋ እናንዘላም ቁርአን አረብይ በቃ በአረበኛ ቋንቋ ወርዷል። ቁርአን እንረዳዋል። ለአለኩም ታዲያ ስለዚህ አረብኛ ጥገኛ ነህ። እናመሰግናለን። ስለዚህ አረብኛ ጥገኛ ነህ። ጥገኛ ነው የሚለውን ማስረጃ አምጣ። ይኸው ተጠግተህ እኮ እያሳየህኝ እኮ ነው። አንተ ራስህ አረብኛማበት እያልከኝ ነው። ራሱን የቻለ አረበኛ ቋንቋ ራሱን የቻለ ነው። ጥገኛ አይደለም። አረበኛ ቋንቋ አረብኛ ቋንቋ ጥገኛ ነው፣ አልወጣኝም። አንተ ግን በሚገባቸው ወርዶላቸዋል። እንተሸረት ልእስላም መላእክተኛው ከየት ተልኮ እስልምና አንድ ያዳምጥ። እኔ አረብኛ ጥገኛ ነው፣ አልወጣኝም። አንተ ግን የአረብኛ ጥገኛ ነህ። ቁርአንህ የአረብኛ ጥገኛ ነው። ከአረብኛ ውጭ ቁርአን ተብሎ አይጠራም። ያላ ቃል ከአረብኛ ውጭ ያላ ቃል ተብሎ አይጠራም። መልእክቱም ያላህ ተብሎ የሚጠራው በአረብኛ ብቻ ነው። ሰላትህ በአረብኛ ብቻ ነው። አዛንህ በአረብኛ ብቻ ነው። ስርዓቶች በአረብኛ ብቻ ናቸው። ስለዚህ የአረብኛ ጥገኛ ነህ። አረቦቹ ጥገኛ ሊሆኑ አይችሉም ቋንቋቸው ስለሆነ፣ አንተ ግን ቋንቋ አይደለም።
ስለዚህ አንተ ግዴታ የዛ ጥገኛ ትሆናለህ ማለት ነው። ያንን መልመድ፣ ያንን መቻል፣ ያንን ማወቅ ግዴታ ይሆንብሃል ማለት ነው። ከቋንቋ ውጭ እዛኛው ላይ ሄደህ ስትል ያንን ስርዓቶችን ለመፈጸም በሙሉ ግዴታ ከሆነ ጥገኛ ሆንክ ማለት ነው። ጥገኛ ካልሆንክ ለምንድነው በአረብኛ ምለው? ለምንድነው ሻዳ በአረብኛ የሚሆነው? ለምንድነው ጸሎቴ በአረብኛ የሚሆነው? ለምንድነው እሱ አዛኔ በአረብኛ የሚሆነው? ጥገኛ ካልሆንኩኝ አረብኛው ላይ በሌላዎቹም መፈጸም። ችግሩ ምንድን ነው? እዚህ ጋር ችግሩ ምንድን ነው? ችግሩ ምንድን ነው? ችግሩን እንጂ ችግር ከሌለው ጥገኛ ቢሆን ችግሩ ምንድን ነው ታዲያ? ኦኬ አሊ ችግሩን ላሳየ፣ ችግሩን ላሳየ። አማርኛ ያለ ቃል ተብሎ ይጠራል ቁርአን? አይጠራም። ጎበዝ፣ ችግሩን አያህል አይጠራም። ስለዚህ ግዴታ ችግር አይደለም ለኛ አንድ ነው። ቆይ ችግር ይሆናል አንተ ነው እንጂ ለኛ አይደለም። አንድ አዳምጥ። ቁርአን እንኳን ተብሎ ማይጠራ ከሆነ ስለዚህ አንድ ሰው አንብቦ ቁርአንን በአማርኛ ሙስሊም መሆን አይችልም ማለት ነው። ምክንያቱም የአላህን ቃል አይደለም ያነበቡ። ሰማችሁ? ትርጉም ነው የሚባለው በአማርኛ። ስለዚህ የአላህ ቃል ታልተባለ የአላህን ቃል አላወቀም ማለት ነው። በአማርኛ አንብቦ እንደው ገባኝ ብሎ ቢሰልም ራሱ ሙስሊም አይደለም ማለት ነው። ምክንያቱም የአላህን ቃል አላነበበም። ቁርአኑ አማርኛ ለምሳሌ ለምን አወረድከው? እሱን ኤክሰፕትራ ምን አይደሉም? የአላህ ቃል አይደሉም። አቡፎ እዛ ለምን አወረድከው? ራሱ ነው የወረደው። የአላህ ቃል አይደሉም። በአማርኛ ማን ሲቀራ ሰምተህ ነው አንተ ያን እንደዚህ የምትለው? ኧረ እኔ ማንም አልሰማውም። ዝም ብዬ ነው የጠየቅኩህ እንጂ አማርኛ ቀረ ማን አለህና ነው? አማርኛ ማን ቸገረና ነው? በአማርኛ እንቅራ ብሎ የተቸገረ ሰው አየህ እንዴ? ስለዚህ አንድ ሰው አማርኛን አንብቦ ሙስሊም መሆን አይችልም ማለት ነው። ቀርቶ እፎይ አማርኛ ሲጀመር ቁርአን አለ እንዴ? በአማርኛ እፎይ በአማርኛ ቁርአን አለ እንዴ? በስንት ዓመት ነው ወርዶ የጨረሰው ይለኛል። ስለማውረዱ ማለቅ አይደለም 23 ዓመት አካባቢ ፈይቶበታል። ኤኒዌይስ እሺ፣ በጣም ጥሩ። አንዴ ላስረዳ። እሺ 23 ዓመት ፈጅቶበታል። 23 ዓመት ፈጅቶበታል። እዚህ ጥያቄ ልጠይቅህ እኔ ብራዘር እፎይ፣ ዛሬ ቢበቃን ነው የሚሻለው። ለምሳሌ እናንተ የምትከራከሩት በእኛ ክፍተት ነው በእምነታችን መሀል ነው። ቆይ በ23 ዓመት ፈጅ ለመይወልስ እኛ ጥያቄ መጠየቅ አንችልም እንዴ? አይደለም ጥያቄ አይደለም። ይሄን ላስረዳው። አንዴ ይሄን ላስረዳ። ፕሊስ ምንም የምታስረዳኝ ነገር የለም። በቃ 23 ዓመት አለ ነብዩ ቆየ። ጠየቀው ጥያቄ መልስ ይመለስልህ እንጂ መልስ አንድ ጥያቄ ልጠይቅህ እፎይ። እንደው ጥሩ ነገር አቦ ይኖራችሁ እስኪ የምታስተምሩበት። ኧረ ተው ተረጋጉና ቀጥል። እሺ ሰውን በመዘለፍ አይደለም የምታስተምሩት። ልጠይቅህ። ቀጥል። አሁን አንተ የምታምነው እምነት ላይ ክርስቲያን ሆነ አሁን ብለህ እየታዘዝከው ማስረጃ ትሰጠኛለህ? ምኑን? ክርስቲያን ሆነ ተብለህ የታዘዝከው ለምን ትጠይቀኛለህ? አንደኛ ጥያቄ ነው። መስፈርት አውጥተህ ለምን ትጠይቀኛለህ? ቆይ ቢፈር ሁለተኛ አሊ ቃዳም ሰይድ ሚዩት አድርገህ ቆይ። የእኔን እምነት ጠይቀኝ እንጂ አንተ መስፈርት አውጥተህ ለምን የምትጠይቀኝ? ምን አገባህና ስለ እኔ እምነት? ሚዩቱን አንሳው። አውቃለሁ ያንተን እምነት። ክርስቲያን አይደለህም እንዴ? አንተ ጆተኒ ተጫዋች እንጂ አንተ እምነት ያየ አይደለህም። አንተ ክርስቲያን አይደለህም። ክርስቲያን ማለት ምን ማለት ነው? ክርስቲያን ለመሆኔን ታውቃለህ? እሺ ክርስቲያን ማለት ምን ማለት ነው? ምንድን ነው ክርስቲያን? እሺ የክርስትና እምነት ተከታይ ነህ አይደለ? ምን ማለት ነው ክርስቲያን? ክርስቲያን ነህ አንተ። በቃህና ክርስትና እምነት ተከታይ ሆን ተብለህ የታዘዝከው ቦታ ትሰጠኛለህ። መጀመሪያ ክርስቲያን ማለት ምን ማለት? እኔ ታዝዣለሁ አልታዘዝኩም ብዬ ክሌም ባላደረግኩልህ ክሌም አድርገህ ለምን ትጠይቀኛለህ? ክሌም አላደረግኩም። ክሌም አንተ ራስህ ስላደረግ ዲፋይን ታደርገዋለህ ማለት ነው። ክሌም ያደረግከው ከዛ በፊት ኢየሱስ ክርስቶስ ከመምጣቱ በፊት እምነቱ ምን ነበረ ነው? ብሮ አሁን ቅድሚያ ያነሳሁት ምን አይነት ሃይማኖት ነበረ ነው? ሁለተኛ ጥያቄ አላህ አንተን ከመፍጠሩ በፊት እምነቱ ምን እንደሆነ ትነግረኛለህ። ኤኒዌይስ አሁን ተረጋጋ። እምነቱ እስልምና ነው። የኔ
ቀላል ነው እመለሳለሁ። ያላ እምነቱ ላኢላሃ ኢለላህ እኔ ከመፈጠረ በፊት እስልምና ነው የነበረው። እስልምና ማለት ምን ማለት ነው? እስልምና ማለት ምን ማለት ነው? እስልምና ሃይማኖት ከመፈጠረ በፊት የነበረ ሃይማኖት ነው። እስልምና ማለት ምን ማለት ነው? ከአዳም ጀምሮ እስልምና ማለት ምን ማለት ነው? እስልምና ማለት አሊ ተረት ተረት አታውራ። እስልምና ማለት ምን ማለት ነው? እስልምና ማለት ለአላህ መገዛት ማለት ነው። ስለዚህ አላህ ለየትኛው አላህ ነው የሚገዛው? እምነቱ እስልምና ነው ብለኸኛል። አላህ አንድ አላህ ብቻ ነው። አላህ ለየትኛው አላህ ነው የሚገዛው? ምክንያቱም የአላህ እምነቱ ሙስሊም ነው ብለኸኛል። የአላህ እምነት ማለት ምን ማለት ነው ሲጀመር ይባላል እንዴ? አላህ ምንድነው እሱ የሚያምነው ብዬ ስጠይቅ አንተን ከመፍጠሩ በፊት እስልምናን ብለኸኛል። ምንድነው የሚያምነው አላህ? ለየትኛው አላህ ነው? እኔ የአላህ እምነት አልነገርኩህም። የአላህ እምነት ትጠይቀኛለህ ብዬ አላሰብኩም ሲጀመር። በሽር መልሷል ጠይቀኛል እንዴ? ጠይቀኛል አልጠየቀኝም ብሎ ይክዳለው። በሽር መልሷል አልመለሰም? አንተን ከመፍጠሩ በፊት አላህ እምነቱ ምንድነው ስለው እስልምና ነው ብሎኛል አላለኝም? የአላህ እምነት ያልክ አልመሰለኝም። አይ ምክንያቱም ክርስቶስ ላይ ሲጠይቀኝ ክርስቶስ እኛ ፈጣሪ አንተ ከመፈጠርህ በፊት እምነት ማን ነበር ብለህ ነው የጠየቀው። የክርስቶስ እምነቱ ምንድነው እሱ ሃይማኖቱ ብለህ ስትል አላህን ስጠይቅህ አንተን ከመፍጠሩ በፊት አላህ ምንድነው እምነቱ ብዬ ስጠይቅህ እስልምና ነው የሚያምነው ብለህ ነው የመለስክልኝ። ኤኒዌይስ በደንብ አስተውል። ሰው ክርስቲያን ወደኛውን መልስ እና ቀለል እናድርግልህ። እዛ 6ኛ ክፍል የሚያነሱትን ሎጂክ እንዴት እንደማፈርስ ስላሳየ ነው። አሁን ማይክን አንሳው። ኦልራይት እምነት ማለት ምን ማለት ነው? አሊ ኤግዛክት ወርድ ፋላሲ እየተጠያየቅን እንሄዳለን ማለት ነው። አሊ ያለ እምነት ማለት ምን ማለት ነው? እምነት ማለት እምነቴ ሙስሊም ነው ብለሃል። እምነት ማለት ዲፋይን አድርገው ከቁርአን ውስጥ አሳየኝ አንድ ጥቅስ። እምነት ማለት እንዲህ ነው የሚል እምነት ማለት አንድ ሰው ያመነውን መከተል ማለት ነው። ያመነው ለምሳሌ ስለዚህ እስልምና ማለት ያመንከውን የምትከተለው ማለት ነው። እምነት ማለት ያመኑትን መከተል ነው ብለኸኛል። ማስረጃ ከቁርአን ታመጣልኛለህ። እምነት ማለት ተስፋ የምናደርገውን እውን የሚያደርግልን ነው። ዕብራውያን ምዕራፍ 11 ቁጥር 1 ክፈትልኝ ክርስቲያን። አሁን ቁርአን ጥቀስ አንተ ማስረጃ። እኔ እምነቴን አሳያለሁ። ያመንኩት ተስፋ ማደርገው የምከተለው ምን እንደሆነ አሳያለሁ እኔ ከመጽሐፍ ቅዱሴ። ስለዚህ ማን ሙስሊሙን እንዳለህ ደግሞ አንተ ያ ያመንከውን እንደምትከተል ከቁርአን ታሳየኛለህ። እምነትን ዲፋይን አድርገህ ቀጥል ክርስቲያን። ኦኬ ዕብራውያን ምዕራፍ 11 ቁጥር 1 ላይ እምነትም ተስፋ ስለምናደርገው ነገር የሚያስረግጥ የማናየውም ነገር የሚያስረዳ ነው። ታንክ ዩ። እምነት ማለት የማናያቸውን ነገሮችን ተስፋ ስለምናደርገው ነገር የሚያስረግጥልን ነው። ፈጣሪያችንን በባህሪው ልናየው አንችልም። ገነትን አሁን እያየን አይደለም። ትንሣኤን እንደምንነሳ አሁን እያየነው አይደለም። ያን ተስፋ የምናደርገውን ግን በእምነት የምናስረግጥበት ነው። ያ እምነታችን ነው። ለዚህ ነው ክርስቶስ በዮሐንስ ወንጌል ምዕራፍ 14 ቁጥር 1 ላይ በእኔም እመኑ በአባቴም እመኑ ብሎ የሚለን ማለት ነው። ተስፋ የምናደርገውን ክርስቶስ ሲመጣ ይሰጠናል ብለን ተስፋ የምናደርገውን የሚያስረግጥልን ይሄ እምነት ይባላል። አንድ ጥቅስ ስጠኝ ከቁርአን ውስጥ እምነት ማለት እንደዚህ ነው የሚል አሳየኛውን። ወማ ኸለቅቱል ጅነ ወልኢንሰ ኢላ ሊያዕቡዱን። ማን ጠየቀ እሱን? ሰውም ጅኒም አጋንንትም ሊገዙት ተፈጠሩ። እኔ እምነት ማለት ዲፊኒሽኑን ነው የጠየቁ። እምነት ማለት እንዲህ ነው የሚል ኢማን ማለት እንዲህ ነው የሚል ዲፊኒሽን አምጣ። አንድ ጥቅስ ከቁርአን አንድ ጥቅስ ማምጣት ትችላለህ? ያ አዩሃ አለዚነ አመኑ ኢነ አርዲ ዋሲዐቱን። እናንተ ያመናችሁ ማን ጠየቀ? እምነት ማለት ዲፊኒሽኑን ነው የጠየቅኩህ እኔ። የምን ዴፊኒሽን ነው የምትጠይቀኝ ታዲያ? ይሄ ሁሉ
አማኝ ነኝ እያልክ ነው። ሙስሊም እምነት ነው እያልክ ነው። እምነት ማለት ራሱ ምንድን ነው? ዲፋይን በቁርአን ማስረጃ አንጣ። 6ኛ ክፍል የሰጣችሁን ኡስታዛችሁን ጆሮውን ጠምዛችሁትም ቢሆን ጠይቁት እስኪ እምነት ማለት ምንድን ነው ብላችሁ። ይህን ሳታውቁ ነው እምነታችን ሙስሊም አላህ የደነገገው ትላለህ አይደለ? እምነት ማለት ምን ማለት ነው? ዲፋይን አድርግ በቁርአን። አንተ የምታምነው እንኳን ሳታውቅ እኮ ነው እየተከተልክ ያሳየው እኮ። እምነት ማለት ዲፊኒሽኑን አስረግጠህ ተናግረህ ነው ከዛ በኋላ አማኝ ነኝ እምነቴ እንዲህ ነው የምትለው። የእምነትን ዲፊኒሽን ከእምነቱ መረጃ ስታመጣ ነው። እኔም እየነገርኩህ ነው እኮ እየተቀበልክ አይደለም እንጂ። አምጣው፣ ጥቀስ። እየተቀበልክ አይደለም እኮ ጥቀሳ። እምነት ማለት ምንድን ነው? ምን ማለት ነው? እምነት ማለት አላህን መገዛት አልኩ። ማስረጃ። እምነት ማለት ዲፊኒሽኑ እንደዛ ለመሆኑ ማስረጃ። አይዞህ አይዞህ። ለማዳመጥ እኮ ፈቃደኛ አልሆንክም። እየሰማሁህ ነው በደንብ ጊዜ ሰጥቼ። ማን ጠየቀህ ትላለህ። አይ ካንት ሱራ 42 ቁጥር 52 ላይ ሙሐመድ እምነቱንም ምኑንም አያውቅም ነበር ይላል። ስለዚህ እንዴት ሊያውቅ ይችላል? አሊ ሙሐመድ ሳያውቅ ሱራ 4 136 ላይ በመላእክቶቹም በነቢያቶቹም እመኑ ይላል። እምነት ሚል ስለገባ ስለዚህ መላእክቶችን ማመን እምነት ነው። እምነት ማለት አላህ ነው ብሎናል። እንደዛ ብሎ ተረጉሞታል። ማመን የሚለውን ብቻ ስለወሰደ ዲፊኒሽን አድርጎ ስለሰጠው አላህን እመኑ ሚል ልታመጣ ትችላለህ። ኦኬ፣ መላእክቶችን እመኑ ሚል ደግሞ አለ። የእምነት ዲፊኒሽን እሱ ነው። መላእክት ማመን ማለት ነው። መልእክተኞቹንም እመኑ ሚል ደግሞ ሱራ 4 136 ላይ ስላለ ዲፊኒሽኑን አምጣ ነው ያልኩህ። አየህ፣ እንደዚህ ባክፋየር አድርገን እንጦሮጦስ እንቀጣችኋለን እናንተን ጥያቄ። ስለዚህ ምንድን ነው ክርስቲያን ማለት? በራሱ ወደኛው ስንመልሰው ክርስቲያን ማለት ክርስቶስን መከተል ማለት ነው። ቃሉ አማርኛ ስላልሆነ እሱ ላይ ጥንቃቄ አድርጉ ማለት ነው። ክርስቶስን መከተል ማለት ነው። የክርስቶስ ተከታይ መሆን ማለት ነው። ክርስቶስ ተከተሉኝ ብሏል ወይ? በሚገባ ማቴዎስ ወንጌል ምዕራፍ 10 ላይ ቁጥር 37 አካባቢ ነው። በሚገባ ተከተሉኝ ስላለ ማለት ነው። ክርስቶስ ማለት ትርጉሙ ራሱ የክርስቶስ ተከታይ ነው። ተከተሉኝ ብሏል ወይ? በሚገባ ተከተሉኝ ብሏል። ስለዚህ አማርኛ ቃል አይደለም ወንድማችን አሊ። ክርስቲያን ማለት አምልኮኝ ያለበት ቦታ ስጠኝ። ክርስቲያን ማለት በደንብ አምልኮኝ ያለበት ቦታ ስጠኝ። ክርስቲያን ማለት አማርኛ ቋንቋ እንዳይመስልህ የክርስቶስ ተከታይ ማለት ነው። ስለዚህ ክርስቲያን የሚለውን ስትይ የአማርኛ ትርጉም እንደዛ እየፈለግክ ከሆነ ተሳስተሃል። የክርስቶስ ተከታይ ማለት ነው። ስለዚህ ክርስቶስ ተከተሉኝ ብሏል ወይ? በሚገባ ተከተሉኝ ብሏችሁ የምትከተሉት በሚገባ። ማቴዎስ ወንጌል ምዕራፍ 10 ቁጥር 37 ጀምረህ ማንበብ ነው እስከ 38። እዚህ ቦታ ላይ ገብቶኛል። ራሳቸው ስም አውጥታችሁ የተከተላችሁ ሃይማኖት እንደሆነ ያስረድተኛል። ይሄና አምልኮኝ ያለበት ቦታ ንገረኝ እስኪ። ራሳችን አውጥተን ያልኩህ ምንድን ነው ያልኩህ? እኔ ሙስሊሞች ውሸታም፣ ቀጣፊ፣ አጭበርባሪ፣ ሐሰተኛ የሐሰት ልጆች ናቸው። ዛሬ ውርደታቸውን ታዘባችሁ አይደለ? እምነት የሚለውን እንኳን ዲፊኒሽኑን ከመጻፊያ አውጥቼ አሳይቼ ቁርአኑ ላይ እንደሌለ ለረጅም ሰዓት ሚዩት አድርጎ አፉን ቆልፎ ተቀምጦ በራሳችሁ የጻፋችሁት ይላል። እስልምና ያለ ውሸት አይቆምም፣ ያለ ፕሮፓጋንዳ አይቆምም፣ ያለ ሐሰት አይቆምም። አጭበርባሪ ሐሰተኛ የሐሰት ልጆች ስለሆኑ ኡስታዞቻቸውም እንደዚህ ቀጣፊዎች ስለሆኑ ወራዶች ስለሆኑ ትናንት የተጻፉ መጽሐፍቶችን እያመጡ እምነት ስለሚያስመስሉና ከዛ ላይ መረጃዎችን ስለማያሳያችሁ እውነት ይመስላችኋል። አትናደድና ክርስቶስ አምልኮኝ ያለበት ነቢያቸው ማያውቀውን አስተምሮቶ ትናንትና የጻፉት ያመጡና አዳምጥ። ሐሰተኛ ስለሆንክ እኮ ነው። በተለይ ዋሃብያው ሴክት ቀጣፊ፣ ወራዳ፣ ውሸታም፣ አጭበርባሪ፣ አታላይ የሆኑ ስለሆኑ ማለት ነው። ይህ እንኳን በአቅሙ ፖለቲካ ሊሰራ ይሞክራል ማለት ነው። እምነቴ እንዲህ ነው ብሎ እምነት ምንድን ነው ዲፊኒሽን አድርገህ እምነት ምንድን ነው ሲባል እንኳን ማያቅ እኔ የተጻፈ እየነገርኩት ሊሰራ ይሞክራል ማለት ነው።
እስልምና ኦልዌይስ በፖለቲካ የቆመ በማጭበርበር ላይ ያለ ነው ማለት ነው። እዚህ ጋር እንዳለ ቲክቶክ ላይ ያሉት ቀጣፊዎች ሆኑ ወራዶች፣ ውሸታሞች፣ አጭበርባሪዎች፣ አታላዮች ትናንትና የተጻፈ መጽሐፍ እያመጡ የሚሸውዷችሁ ናቸው። በአረብኛ የተጻፈ ስላመጡ ብቻ መልስ የሚመስላቸው ቁርአናቸው ምንም ትርጉም አልባ የሆነች ትንጥዬ የሆነች እሷም ደግሞ የሚጠየቀውን ጥያቄ ሁሉ መመለስ ማትችል ነች። ትናንትና የተጻፈ መጽሐፍ እያመጡ ስለቀለጥኩ ነው እንደዚህ የምትሳደበው ነው። ስድብ አይደለም፣ የእውነት እኮ ነው። እምነትን መረጃ ማምጣት ትችላለህ። መልስ ብቻ ስጠኝ። ስድብ ተውና መረጃ ማምጣት ትችላለህ ስለ እምነትህ። አንተ ስድብ ተውና ይሄ የጠየቅኩህን መልስ ብቻ ስጠኝ። ኦኬ፣ ዮሐንስ ወንጌል ምዕራፍ 14 ቁጥር 1 ጀምረህ አንብበው። በቂ ምላሽ ይሰጣል እዛ ላይ። ኤነስ ይብቃን ለዛሬ ዛሬ እና ሜይ ቢ እንግዲህ እስካሁን ያየናቸውን ቶፒኮች በደንብ ፍሬ ሀሳቡ እንደያዛችሁ ተስፋ እናደርጋለን። ሰላም ደሩ ሁላችሁ። ያ ይመስላል እንደዛ። ዛሬ መጨረሱ ጥሩ ነው። ቆየን። አንተ ረጅም ሰዓት እንደዚህ እንቆያለን ብለን አላሰብነው ነበረ። በጣም ቆየን። የሚያልቅ መስሎን ነበር። ምን ተገኝቶ ነው? ያው ሙስሊሞችን አስረድተን ስለሆነ ምንድነው አሁን ስለማያውቁት አስረድተን ነው የምንጠይቃቸውና እሱም ትንሽ ሰዓት ይፈጃል። በሽር ግን ጠፍቷል። አጎቴ ቃል አለ። እኔ አልጠፋውም። በቃ አሁን የብር ጊዜ ነው። እኛ ጋር ነግሬያቸዋለሁ እኮ መጀመሪያ። ምን ጊዜ ነው? የሰሊጥ የብር የንግድ ጊዜ ነው። መኸር ነው። አሪፍ መላ። እንዴት ነው? ዘጭ ብሏላ። እየዛቅ ነው ነው ብታያት ዳንሻ ሆመራ ብታየው በቃ አሪፍ ጥሎሽ ብቻ ገፍተር። እኔ በቃ ይስራ እንዲሆነ አመጣታለሁ። ግን ሪሰርች ጀርባ በመፈለግ ላይ ነው ያሉት። እንዲያው በመፈለግ ላይ ነው እንዲያው ዛሬ የለችም ማን። ኦኬ ወይ ሚስራ ረስቻት። ደህና ናት ደህና ናት ትላለህ። ከምር ረስቻት ነበር ግን አየኸው ምን ነው እርጅና መጥቶ እንዴት ማይረሳ ሰው እንዴት ትረሳለህ? ተው እንጂ መቼም እንዳንተ ሚስራን እንዴት ትረሳለህ? ይሄን ነውር ነው። አንተስ ቀድማለህ እኮ ከእሷ ከሚስራን አንተን ነው የማውቅህ እኔ። ያው እውነት ነው። ሰሞኑን እኮ አሪፍ ነበረ። የእናንተ ልጆች መጥተው ነበረ። አሪፍ የጸባይ ውይይት አደረጋቸው። አሪፍ ነበረ ግን ጠፉ። በዛው ለምን እንደሆነ አላውቅም። አሪፍ እንትን ነበር። እንትን አላህ የት ነው በሚለው ላይ አላህ መውጁዱን ብላ መካ አላህ አራማን አላርሽ ስተዋ የሚሉ ዘመዶቻችሁ ነበሩ። ሌሎችም አልጮህም ዛሬ እና እነ ታችኛው ሰፈር አልጮህም ወይ እንደዛ ሲባል ያው እንትን ይላሉ። እነኛዎቹ ገብተው ያለቃቅሳሉ ትንሽ። ግን አሁንም እኮ እናንተ አሁንም ሰንፋችኋል እኮ። እኔ እኮ ለምን እንደሰነፋችሁ አልገባኝም። እንትን እኮ ነው ይሄ ትኩረት የሚደረግበት ሶሻል ሚዲያ ላይ ምናምን ላይ አልነበረም። እኛ ትኩረት ምንድነው ምድር ላይ ያለ ህዝብ ማቅናት ነው። እሱን ማስተማርና እሱን መስበክ ነው። ምድር ላይ ያለ ታስረዳው ደግሞ በአካልና በሶሻል ሚዲያ አንድ አይመጣም። በአካል ነው በደንብ የሚለው። አይ ግን ሚዲያውንም መያዝ አለባችሁ። ሚዲያውን ካልያዛችሁት ወጣቱን እነኛ አሪፍ አድርገው ፖለቲካ እየሰሩባችሁ ነው። በእርግጥ ትክክል ነው። እሱ እንቅስቃሴ አሁን እየሰራ ምናምን እየተባለ ነው። ደግሞ ታውቂያለሽ ሰነፎች ነን እኛ እንደነሱ ነው የሚገርመው። ሼም ምናምን የምትባለው ነገር ይሉንታ ምናምን እነኛ ጋር የለችም። እንደምንም ብለው አጭበርብረው ማታለውም ቢሆን ነው እንትን የሚሰሩት። አዎ እሱማ እያየናቸው ያለ እነሱ ብቻ እኛ ጋር የሚዋሹት ሳያንስ እናንተ ጋር የሚዋሹታል። እና ፀጉሬ እንዴት አየኸው? የድሮ ፀጉሬ ምንድን ነው የሆነች እንትናን መስላለህ እኮ የሆነች ወሬ የምጠባ ነገር ምናምን አሚተኛ ሴት እንዲህ ብላ ሾከክ ብላ እጄ እንደዛ ማለት ምናምን የሚገርም የ3 ዓመት ነው ሰይፉላ ሱና ነው ያሉት እዛ ላይ ፀጉር ማሳደግ ፀጉር ነብዩ ፀጉር ረጅም ነበር እንደተፈልጉ ነበር አይደል?
ሱና ነው። ማሳደግም መላጨትም ሱና ነው ሁለቱም። አሁን በቃ ተኙ። በቃ መተኛት ጥሩ ነው። መተኛትም ሱና ነው። አረ ግዴታ ነው። አሁንም ግዴታ ነው። ከስራር ቆሞ ለዛ ኮን ቲክቶክ ትቼው ነበር እኮ የሚገርም ከሙፍቲ ወደዚህ እኮ በቃ ትቼዋለሁ። ምን ቲክቶክ እየደከመኝ ምናምን በቃ በዛም ሩጫ ምናምን ስለምትነዛ ማታ ትጥብልህ ስራ ጨርስ አድርገህ መተኛት ነው። በቃ እንደ ድሮ እንትን የለም። አንዴ ካቆምኩ አክቹዋሊ ያስጠላል። ራሱ አንዱ ለቀን ካልገባሁኝ በቃ ከዛ በኋላ በግድ ነው የምገባው። ዛሬ ራሱ እንለፍ እያልኩ ክርስቲያን ወይኔ ሶሪ እንረፍ እያልኩት ነው እንትን ያልኩት። ይደክማል እኮ በጣም ያደክማል። እናንተ ደግሞ በጣም ያደክማል ጭራሽ። ደህና ደሩ ወገኖቼ፣ ዘመዶቼ፣ ወገኖቼ ደህና ደሩ። አሜን አሜን። ደህና ደሩ። በኸይር ያገናኘን። አንተ ዘጭ አድርገሃል። አሁን በቃ ይመችህ። ማንም እንዳሰማ የሰሊጥ በር ዋናው ነው። ዋና የሰሊጥ በር ሰሊጥ ቻኩ አይደለም እህል ጡጥ ምናምን ነገሮች ማለት አሁን የሚገቡ ቀስ በቀስ ምንድነው ታዲያ ገፍተር አድርጎ እዛ አካባቢ ምንድነው የተራቡ የተጎዱ እኮ አሉ። አልሸጣችሁም እንዴ? የት አካባቢ? እዚህ ወልቃይት አካባቢ ነው። ያው በዛው ሄድ ብትል ያው ትግራይ ትገባለህ። በዚህም ደግሞ ወደዚህ አማራ ክልልም የተራቡ እና የተጎዱ አሉ አይደል? አዎ እሱማ በዛ ብዙ አለ እና ምን መንገድ ላይ ያስቀሩት ይል ሰሊጡን ነው መንገድ የሚያስቀሩት ነው ገንዘቡን ሁሉን እያሆን ቀማተኛ በስተል እንደባውን እኮ ዱዓ የሚደረግበት ጊዜ እኮ ኑሮ ፈጣሪ የሚለመንበት ሰው እንትን ብሏል። ወጣ ስትል የራስ ሰው ሊያግት ይችላል። ትቀላለህ እንዴ? ሚሊዮን ብር ይጠይቅብሃል። ቤተሰብ አዋጥቶ የማይከፍለው ድሮ ከፍት ነበር የሚሸጠው። አሁን ሰው ሆነ ለመደራደሪያው ትታገትና ሚሊዮን ብር አንተ ይመቻች። ቀሉ ነው ሚሊዮን ሰቃ ቀላል ነው። ዝም ብሎ ኖርማል አድርገው ሚሊዮን 2 ሚሊዮን ድርድሩ በሚሊዮን ሆነ። ከፍ መሰላቸው እንደ ቆይ ሳይሆን ሰው ከፍ መሰላቸው እንጃ ነበር። ማረ ይሄ ጊዜ ያለ ያስተካክልን። ከምር ጸሎት አድርጉ በደንብ አድርጋችሁ እናንተ እንዳያግቱ። እኔ እኮ እንደውም ሰሊጥ አለኝ ስትል ምናምን ነገር ብሎ እየጠረጠርኩ ነበር። አረጋገጥክልን እንኳንም ሰማሁ ምናምን ብሎ በእኔ ገበሬ አይደለሁም። እንዲያውም እኔ ያልኩህ ሀገሩ ሰሊጥ ስለሆነ ሌሎች ስራዎችን ትላለህ እንጂ ነጋዴ አይደለሁም። ሰራተኛ ነኝ። እዛ አላርስም። ሰራተኛ ነኝ፣ ተቀጣሪ ነኝ፣ የቀን ሰራተኛ ተቀጣሪ ነኝ ምናምን ነገር እንጂ ማቆበር ምን ብሎ ያግታል መሰለህ? ባሉካውን ታውቀዋለህ? መረጃ ምናምን ብሎ ያግታል ማለት ነው። ሊያግትህ ነው። ከስራ ያለ ቢኒ የሚባለውን ዘራፊ ያለ የቢኒ ዘራፊ ያስባቸዋል። አይነፋም። ቢኒ ሀንግ ነው የሚመጣ ዝም ብሎ ከተማ ሀንግሎች ምናምን ቢኒ የሚባል ብዙም የሆነ ወንድ ስም አይደለም። የሆነ እኮ መንገድ ላይ ምናምን የለም ሀንግ የሚያደርግ ጨቡዴ፣ ለምሳሌ ጨቡዴ፣ ጣሰው፣ አራጋው እላቸው የሆነ ስም ምናምን ቢኒ ብሎ ስም እዛውን የሆነ ምስኪን የሆነ ፈሪ ነገር ነው ይመስላል ቢኒ ስም። አርጋቸው እንደዚህ አይነት ስሞች አሁን ቢኒን ስም ይዞ ሊያስፈራራ ይሞክራል። ተምሮት አሸብራው ምንድን ነው? አሸብራው ምን ነው ትርጉሙ? አሸብር እና ትርጉሙ ይላል። እሱን ይነግርሃል። ቆይ ይዞ ጸረ ሰላም ማለት ነው። በቃ ሰላም አይወድ ማለት ነው መሰለኝ አሸብር። ኦኬ ከመሐመድ ስሞች አንዱ ምንድን ነው? እሱ እንትን የምትል ስም አለችው እኮ አልማሂ ማለት ምን ማለት ነው? ከአላህ ስም ነው። የመሐመድ አልማሂ አልማሂ ያ ደምሳሽ ማለት ነው። ጸጥ አድርጋቸው ወይም ደምስሳቸው እንደማለት ነው። አልመህዲ ነው። መህዲማ አልመሂ እንደዛ ነገር ነው። አልመሂ
እና እሱ እኮ አል ምናምን የሚሉ 99 ስሞች እኮ ያላህ ናቸው የነቢ መሐመድ አለ ነብይ መሐመድ አልመሂ ማሂ እንደዛ ማሂ ነው እንደዛ አልመሂ ብቻ እንደዛ ነገር አምነሽር ሜቢ ቼክ ላድርግልህ ትዝ ሊል ይችላል ምናልባት ያልተማርኩትም ሊሆን ይችላል አልመሂ መሂ አህመድ ነው አንደኛው ስሙ መሐመድ ነው አንደኛው ስሙ ሙስጠፋ ኔትወርክ የለኝም ስልኬ አንዴ ችግር የለውም ተወራ እንትን ነው አንዴ ኔትወርክ እና ደምሳሽ እንደማለት ነገር ነው ደምሳሽ ነትጂ ምናምን ስታያ ናቸው ሁሉም አሉ ገና ናቸው ክርስቲያን እኮ ሰላም ሳለው ሄደ እንትን ነው አንተ ገርተኛ አልኩ ረሳሁት ነው ልጅ እሺ አንዴ ቼክ አገኘሁት እሺ I have okay አልመሂ ያ አልመሂ ነው አልመሂ ያ ALMAHI Al-Mahi. I have 5 names. I'm Muhammad and Ahmed. Me Muhammad and Ahmed ነኝ አለ I'm Al-Mahi. هذا ምን ትርጉሙ ምን አለው ደምሳሽ ነው ሰጣርጋቸው እንደማለት ነው through whom Allah will eliminate infidelity. አላህ በእኔ እንትኖችን የአማኞችን የሚያጠፋበት አጥፊ እንደማለት ደምሳሽ ይሆናል መሂ ደሐንደር በል ደቅስ አበናይስ ታይም ባባይ ሁላችሁም ቻው 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 የዛሬ በጣም ረጅም ሰዓት ቆየን። መተተኛው እፎይ ተው እንጂ አይ እውነትህን ነው። በእስልምና መተት እንደሚፈቀድ ባስተምር ምን ትላለህ? መሐመድ መተትን እንደፈቀደ ባሳይ ምን ትላለህ? መተትን ሳባዎቹ ሲያደርጉ እንደነበር ባሳይ ምን ትላለህ?